መንፈስ ቅዱስ ህይወታችንን እንዲመረምር ካልፈቀድንለት ብዙ ጊዜ የምናደርገው ሃይማኖታዊ አክቲቪቲ ይሆናል። ብዙ ዘመን ያገለገላችሁ እስቲ ቆም ብለን ራሳችንን እንመርምር። ወዴት እየሄድን ነው? ምን እያደረግኩኝ ነው? ስፒሪቹዋሊ ጤነኛ ነኝ ወይ? ታውቃላችሁ እግዚአብሔር ዝማሬያችንን እንደሚሰማ ወይስ መዝሙሩን ስለምንወደው ነው? ወይስ ማለት ስላለብን ነው የምንለው? እውነት አመስጋኞች ነን? በከንፈሩ ያከብረኛል፣ አቤት ትልቅ ቃላት ይናገርልኛል፣ ስለኔ የማይለው ነገር የለም፣ በጣም እንደሚወደኝ አድርጎ ነው የሚናገረው። ልቡ ግን ከኔ በጣም የራቀ ነው። በቃ በልባቸው ሰው እየጠሉ ግን በፊታቸው ፈገግታ በጣም በቃ ወዳጅ ይመስላል። አትጠረጥሯቸው። እንደነዚህ ካሉ ሰዎች ጋር ህብረት ማድረግ በጣም ያስቸግራል። ፊታቸው ሌላ ነው፣ ልባቸው ሌላ ነው። አሁን በምድራችን ላይ ጥፍር እያወጣ ያለ አውሬ አለ። አሁን ሲታይ በጣም ዝምተኛ ነው፣ የማይናካ ነው። ግን ከትንሽ ጊዜ በኋላ የኛ ሃይማኖት ብቻ ነው ትክክል ብሎ በምድሪቱ ላይ ኃይለኛ ስደት እንደሚነሳ ከወዲሁ ይነግራቸዋል። ለክርስቲያኖች የማይመች ዘመን እየመጣ ነው ያለው። አንዳንድ ሰው ነውጥ ካልመጣ በስተቀር መንፈሳዊ ጤንነቱን አይመረምርም። መርከቢቱ በተናወጠች ጊዜ ነው ዘለው አረ ምንድነው የገባው መሃላችን? ምንድነው የምንበጠበጠው ምክንያት? ጻድቅ በምቹ ጊዜ ይለምናል፣ የጥፋት ውሃ ወደ እሱ አይመጣም ይላል መጽሐፍ ቅዱስ። አሁን ምቹ ጊዜ ሆኖ ሳለ ነውጥ ሳይመጣ ራስን መመርመሩ እንዴት ጥሩ መሰላችሁ? ብዙዎችን ከእግዚአብሔር አደባባይ እየወሰዳቸው ያለ ነዋይ አለ። ብዙዎች በነዋይ የተወሰዱበት ዘመን ነው። ብዙዎች በፖለቲካ የተወሰዱበት ዘመን ነው። ብዙዎች በፖፑላሪቲ ወይም በዝነኝነት የተወሰዱበት ዘመን ነው ያለን። የቆመ የሚመስለው እንዳይወድቅ ይጠንቀቅ ብሎ መጽሐፍ ቅዱስ ይነግረናል። እግዚአብሔርን የከለለብህ ነገር ምንድነው? የኢየሱስን ውበት የከለለብህ ነገር ምንድነው? ይሄ በፍጹም ህይወታችንን እንድንመረመር ያስፈልጋል። ትዝ የምለው ቤተክርስቲያን ሲመጣ ነው ወይ ክርስቲያን ሲያገኝ ነው። ሌላ ቦታ ሌላ ነው። ቸርች ሲመጣ ሌላ ነው። በከንፈሩ ያከብረኛል። እልልታው ቤተክርስቲያንን ያደባልቀዋል። ኑሮ ደግሞ እንዴት አድርጎ የሚሰቀጥጥ አይነት ኑሮ የሚኖር ሰው አለ። ልቡ ከኔ ራቀ ነው። ስጠራው አይሰማኝም፣ ስፈልገው አይገኝልኝም፣ ልነግረው ስፈልግ አይሰማኝም። ጌታ አማላች ቢልክ ወደ ሰው ምን ብሎ ይልክብን ይሆን? አሁን እየሰበኩኝ ጌታ ኢየሱስ ዩሪሊ ሚኒስ እውነት ከልብህ ነው ቢለኝ ጌታ ምን መልስ ሰጠዋል? በዚህ ዘመን ቤተክርስቲያንን የሚራገሙ በዝተዋል። በደንብ አስተውሉኝ። ለእግዚአብሔር ቀንተው እንዳይመስሏችሁ። አንዳንዶቹ ዲመን ኢንስፓየር እያደረጋቸው ጻድቃንን የሚራገሙ ሰዎች አሉ። ዛሬ ነግራችኋለሁ፣ እግዚአብሔር የቀደሰውን መራገም አይገባን። እግዚአብሔር የባረከውን ልንባርክ ይገባል። ብዙ ሰዎች የልብ በሽተኞች ሆነው ነው ያሉት። ልባቸው ቂም ሞልቶበታል፣ በቀል ሞልቶበታል፣ ሪዘንትመንት አለ በውስጥ የሆነ ቅሬታ ይዞታል። በሁሉ ነገር ላይ፣ በጎረቤት ላይ፣ በቤተሰብ ላይ፣ በወንድም ላይ፣ በእህት ላይ፣ ባለፈ ታሪክ ላይ ሰዎች ቂም ይይዛሉ። ልብን የሚያረክሱ በጣም ብዙ ነገሮች አየሩን እየሞሉ ነው ያሉት። የምትሰሟቸው ቪዲዮዎች፣ የምትመለከቷቸው ዩቲዩቦች፣ ሶሻል ሚዲያዎች፣ የምትሰሟቸው ነገሮች ሁሉ ሳታስቡት ልባችሁን ሊያረክሱ ይጀምራል። ሕሊናችሁን ሊያቆሽሹባችሁ ይጀምራል። እጥበት ያስፈልጋል። ሰላም ጤና ይስጥልኝ። እንደምን አላችሁ? የጌታ ሰላምና ጸጋ ይብዛላችሁ። እንዴት ናችሁ? እናንተ የጸሎት አስራታችሁን ታወጣላችሁ? የጸሎት አስራት ማለት ቢያንስ ፓስተርን አስበው፣ የሚሰጠውን ስጠው፣ የሚያስተምረንን አስተምረው ብላችሁ እንደው ብጸልዩልኝ። ምክንያቱም ሰው በኃይሉ አይበረታም ይላል እግዚአብሔር ቃልና ከሚያስተምር ጋር ደግሞ መልካም ነገር እንከፋፈላለን። ሳስተምራችሁ ራሴን እማራለሁ፣ እታነጻለሁና ለእኔ መጸለይ አትርሱ። ጳውሎስ እንደሚል በቆላስያስ መጽሐፍ፣ በኤፌሶን መጽሐፍ፣ በፊልጵስዩስ መጽሐፍ ለእኔ መጸለይ አትርሱ ይላል። ሐዋርያው ጳውሎስ ጸሎት ካስፈልገው የቅዱሳን ጸሎት በጣም የከበረ እንደሆነ በዚህ ትረዳላችሁና እግዚአብሔርን እናመሰግናለን። ዛሬ ስለ መንፈሳዊ ምርመራ እንማራለን። ቼክ አፕ እናደርጋለን። ራሳችንን የምንሰማው ለራሳችን ነው፣ የምንመረምረው ራሳችንን ነው። ለማደግ ለመታነጽ እና እንደ ደቀ መዝሙር አንዱ የደቀ መዝሙር ህይወቱን ሁሌ የሚመረምር ነው ደቀ መዝሙር። እንግዲህ ብዙዎቻችሁ በአንድም በሌላ ምርመራ አርጋችሁ ታውቃላችሁ። ሐኪም ጋር ሄዳችሁ ታውቃላችሁ። ሰዎች ሲታመሙም ሳይታመሙም ወደ ሐኪም ጋር ይሄዳሉ። የታመሙት መፍትሄ ፍለጋ ነው፣ ያልታመሙት ደግሞ መከላከያ ፍለጋ ነው። ወይንም ደግሞ እንዴት ነው ጤናዬ እንዴት ነው ቼክ አፕ የምንለው እሱን ነው። ብንታመም ባንታመም የፋሚሊ ዶክተር የሚባል አለ። በዚህ በሰሜን አሜሪካ በአውሮፓም ሊኖር ይችላል ብዬ አስባለሁ። እና
ፋሚሊ ዶክተር አንዱ ስራው ምንድነው? ቼክአፕ ያደርጋል ሰውነታችንን ሁሉ እና ሆፕፉሊ እንግዲህ በአንድም በሌላ ሄዳችሁ ሐኪም አይታችሁ የሐኪም አግኝቷችሁ ሊሆን ይችላል ብዬ ስለማስብ የሐኪም ምርመራ በጣም ወሳኝ። አንዳንዱ አሁን ባለንበት ሁኔታ ላይ ጤነኝነት ሲሰማን ሐኪም ቼክ ያደርገንና እዚህ ቦታ ላይ ተሰውሮ የተቀመጠ ነገር አለ ብሎ ቼክ ያደርገናል። አንዳንዴ ኮሌስትሮል ይላል፣ አንዳንዴ ብለድ ሹገር ይላል እና አንዳንዴ እንደዚህ አድርግ እንደዛ አድርግ ብሎ ሰውነታችን ቼክ ያደርጋል። ሃርት ቢታችንን ቼክ ያደርጋሉ። ከላይ እስከታች በተለያየ መንገድ ሳምፕሎችን ሰጥና ቼክ ያደርጉናል እና ማስታውሰው በአንድ ወቅት ለረጅም ጊዜ ሐኪም አላይም ነበር ጤነኝነት ስለሚሰማኝ ነው እና ሄጄ በጣም ነው የገረመኝ። ያላረጉት ቼክአፕ የለም ከላይ እስከታች እና ሊስቱን ስመለከተው አሜዚንግ። ይሄ በቀርክ መኪና ሄዳችሁ እንደምታስመረምሩ ብዙ አመት መኪናችሁ እንዲሄድ ካስፈልገ ኦይል ይቀየራል፣ እንትኑ ሜካኒኩ ቼክ ያደርገዋል። ስለዚህ ልክ እንደዛ ስፒሪቹዋሊ ህይወታችን ቼክአፕ መደረግ አለበት። የሌሎችን ህይወት እያየን አገልጋዮቻችንን እያየን ዘመኑን ብሌም እያደረግን አገልጋዮቻችንን ብሌም እያደረግን ራሳችንን ካላየን ግን አደገኛ ውድቀት ውስጥ እንገባለን እና መንፈሳዊ ቼክአፕ እናደርጋለን። እና ዛሬ ጥያቄ ጠይቃችኋለሁ። እንደምን አላችሁ ማለቴ ምን ማለቴ ነው? ጤናችሁ እንዴት ነው? ህይወት እንዴት ነው? ድሮ አንድ እህቴ ነበረች ሰውን ሰላም ስትል ልማድ አለባት። ስትጠይቅ እንደምን ደህና ነህ ሁሉን ትልና ልብህ ደህና ነው ትላለች። ውስጥህ ደህና ነው፣ ኢየሱስ ደህና ነው በውስጥህ ትላለች። እና መንፈሳዊ ጤንነታችንን ለመጠየቅ ነው። ስለዚህ ዛሬ እንደው ጌታ መንፈስ ቅዱስ እንደረዳን እስቲ ራሳችንን እንመርምር። ቁጭ ብለን በቤታችሁ እናንተ ካላችሁ ከሰው ጋር ብትሆን ትችላላችሁ ብቻችሁን፣ እስቲ ራሳችንን ህይወትን መርምር። ብዙ ስብከቶች ሰምተናል፣ ብዙ ኮንፈረንሶች አቴንድ አድርገናል፣ ምናልባት መጽሐፍት ብዙ አንብባችኋል፣ ብዙ ዩቲዩቦች ላይ ሰባኪዎች አገላብጣችሁ ሰምታችኋል፣ ብዙ ዘማሪ ሰምታችኋል። እና አንዳንድ ጊዜ የምፈራው ነገር ሃይማኖተኝነት ሪሊጂየስ የምንሆነው ከምን የተነሳ ነው? ነገርን እናደርገዋለን የምናደርገው just because ማድረግ ስላለብን ነው። ስለዚህ በቃሉ ራሳችንን ካላየን መንፈስ ቅዱስ ህይወታችንን እንዲመረምር ካልፈቀድንለት ብዙ ጊዜ የምናደርገው ሃይማኖታዊ አክቲቪቲ ይሆናል። ብዙ ዘመን ያገለገላችሁ እስቲ ቆም ብለን ራሳችንን እንመርምር። ወዴት እየሄድን ነው? ምን እያደረኩኝ ነው? ጤነኛ ነኝ ወይ? ስፒሪቹዋሊ ጤነኛ ነኝ ወይ? ወገኖች ሆይ የምንበላው ምግብ በህይወታችን ላይ what you eat is what you are ይላሉ ፈረንጆች። የምትበላው ነህ ይላሉ ፈረንጆቹ። ምን ማለት ነው? ወደ ውስጣችሁ የገባው ነገር ፕሮዲዩስ የሚያደርገው ነገር አለ። ጤነኛ ምግብ ከበላችሁ ጤነኛ ሰዎች ትሆናላችሁ ለማለት ፈልገው ነው። እንደዚሁም መንፈሳዊ ነገራችን ብልሹ ሊሆን ይችላል። አንዳንድ ጊዜ የምናስገባው ብልሹ ትምህርት ከሆነ ብልሹ አትሞስፌር ውስጥ ካለን፣ ለምሳሌ ሰከንድ ሃንድ ስሞኪንግ የሚባል አለ። ሰከንድ ሃንድ ስሞኪንግ ምንድነው? እናንተ ባታጨሱ የሚያጨስ ሰው ጋር አንድ ክፍል የምትኖሩ ከሆነ ወይንም አጠገባችሁ ሰው ሁሉ የሚያጨስ ከሆነ ሰከንድ ሃንድ አጫሾች ትሆናላችሁ ማለት ነው። ስለዚህ ወደሱ ሳምባ የሚገባውም እናንተ ሳምባ ውስጥ ይገባል። አንዳንድ አትሞስፌሮች አሉ ስፒሪቹዋሊ እናንተን ዲፋይል የሚያደርጓችሁ አካባቢያችሁ ይቅርታ ውስጣችሁን የሚያረክሱ፣ ልባችሁን የሚያበላሹ፣ ጤናችሁን የሚያወቁ ልክ እንደ ሲጋራው ልክ እንደዛ ጤናን የሚያቃውሱ ብዙ መንፈሳዊ ነገሮች አሉ። መንፈሳዊ ጤንነታችሁ እንዴት ነው ያለው? ደህና ናችሁ ወይ? ደቀ መዝሙር የራሱን ህይወት ያያል። የጻድቅ አይኖች በራሱ ላይ ናቸው ይላል። ሌሎችን አይቶ መፍረድ ወይንም የሌሎችን ህይወት መናገር በጣም ቀላል። ስለዚህ ዛሬ እንዳልኳችሁ ሲታመሙ መመርመር በጣም ወሳኝ። ሳይታመሙ መመርመር። ጤነኛ ነኝ ህይወቴ ጥሩ ነው ባላችሁበት ሰዓት ራሳችሁን ማየት አንዳንድ ሰው ነውጥ ካልመጣ በስተቀር መንፈሳዊ ጤንነቱን አይመረምርም። መርከቢቱ በተናወጠች ጊዜ ነው ዘለው አረ ምንድነው የገባው መሃላችን
ምንድነው የምንበጠበጠው ምክንያት? ለምንድነው ከየት መጣ ይሄ ማዕበል? ያለ ሲዝኑ የመጣ ማዕበል፣ ይሄ ነውጥ ለምንድነው የመጣብን ብለው ራሳቸውን እንዲመረምሩ ያደረጋቸው ያ ነውጥ ነው። ግን ነውጥ ሳይመጣ ጻድቅ በምቹ ጊዜ ይለምናል፣ የጥፋት ውሃ ወደሱ አይመጣም ይላል መጽሐፍ ቅዱስ። አሁን ምቹ ጊዜ ሆኖ ሳለ ነውጥ ሳይመጣ ራስን መመርመሩ እንዴት ጥሩ መሰላችሁ? በውስጥ የሚሰማኝን ኦነስቶኝ እነግራችኋለሁ። አሁን በምድራችን ላይ ጥፍር እያወጣ ያለ አውሬ አለ። አሁን ሲታይ በጣም ዝምተኛ ነው፣ የማይናካ ነው። ግን ከትንሽ ጊዜ በኋላ የኛ ሃይማኖት ብቻ ነው ትክክል ብሎ በምድሪቱ ላይ ኃይለኛ ስደት እንደሚነሳ ከወዲሁ እነግራችኋለሁ። ለክርስቲያኖች የማይመች ዘመን እየመጣ ነው ያለው። ስደት ከየስፍራው የሚያጣበበው ሁኔታዎች እየመጡ ነው ያሉት። ህይወትን ከወዲሁ መመርመር ጥሩ ነው። ደረጀ ሲዘምር ምን አለ? እኔም እንደ ጴጥሮስ ወድሃለሁ ብል እክድ ይሆናል ቃላት ምን ሊጠቅምህ? ቆሜ ብጠብቅ እስከ መገለጥ ያ ነው ምስክሬ እኔ እንደማፈቅርህ ብሎ የሚዘምረው መዝሙር አለ እና ብዙዎችን ወደ ኋላ የሚያንሸራትቱ ወጀቦች ይመጣሉ። ብዙዎችን ከእግዚአብሔር አደባባይ እየወሰዳቸው ያለ ነዋይ አለ። ብዙዎች በነዋይ የተወሰዱበት ዘመን ነው። ብዙዎች በፖለቲካ የተወሰዱበት ዘመን ነው። ብዙዎች በፖፑላሪቲ ወይም በዝነኝነት የተወሰዱበት ዘመን ነው ያለው። ወገኖች ሆይ ዛሬ ስለ ራሳችን ነው ማሰብ ያለብን። ለራሳችንን እንመርምር። የቆመ የሚመስለው እንዳይወድቅ ይጠንቀቅ ብሎ መጽሐፍ ቅዱስ ይነግረናል። ኃይለኛ ወጀቦች አሉ፣ ነውጦች አሉ። ቤተክርስቲያንን ግን የሚያጠሩ ናቸው። ግን ህይወታችንን ካልመረመርን በብዙ ነገር ውስጥ ልናልፍ እንችላለን። ስለዚህ እስቲ በዚህ አጋጣሚ ራሳችንን እንመርምረው። እግዚአብሔር ስም የተባረከ ይሁን። መጽሐፍ እንደዚህ ይላል፣ አብረን እንመልከተው። በሃይማኖት ብትኖሩ ራሳችሁን መርምሩ፣ ራሳችሁን ፈትኑ። ወይስ ምናልባት የማትበቁ ባትሆኑ ኢየሱስ ክርስቶስ በእናንተ ውስጥ እንዳለ ስለ እናንተ አታውቁምን ይላል። ከላይ የእንግሊዝኛውን ቃል የፈለግኩት ለምንድን ነው? በሃይማኖት ብትኖሩ ራሳችሁን መርምሩ የሚለውን ኤግዛሚን ዩርሰልፍ፣ ልክ የሕክምና ቋንቋ ነው። ኤግዛሚን ዩርሰልፍ፣ ከታች ደግሞ ቴስት ዩርሰልፍ፣ ራሳችሁን ፈትኑ እስቲ፣ ራሳችሁን መርምሩ እስቲ። ኤግዛሚን ዩርሰልፍ as to whether you are in faith. Test yourself. Do you not know yourself? ራሳችሁን አታውቁምን? That Jesus Christ is in you, unless indeed you are disqualified. አማርኛው ላይ ያለው ትርጉም ትንሽ ዘወር ያለ ይመስላል። የፈረንጅኛው ላይ የሚናገረው አታውቁም ወይ? ኢየሱስ ክርስቶስ በእናንተ ውስጥ እንዳለ አታውቁም ወይ? ይህን ማታውቁ ከሆነ ያ ሪሊ ምንድነው የሚለው? ዲስኳሊፋይድ ሆናችኋል ነው የሚለው መጽሐፍ ቅዱስ። እና እግዚአብሔር ቃል እንግዲህ እንደሚመክረን ኤግዛሚን ዩርሰልፍ፣ ራሳችሁን መርምሩ ይለናል። በእምነት የምትኖሩ ከሆነ በእውነት ጌታን እከተላለሁ የሚል ደቀ መዝሙር ራሱን ይመረምራል፣ ራሱን ይፈትናል። ምናልባት ማልበቃበት ለመገለጡ ለምጽአቱ ተዘጋጅቻለሁ፣ በጌታ ፊት ለፍርድ ብቆም እውነት አሁን የሮጥኩት ሩጫ ሪሊ ወርድ የሚከበር ህይወት ነው ያለኝ፣ አረማመድ ጤነኛ ነው ብሎ ሰው ቆም ብሎ ጤናውን ይመረምራል። ወገኖች ሆይ መጽሐፍ ምን ይላል? ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ ምን አትሆኑ፣ የምትሰሙ ብቻ አትሆኑ። ተመልከቱ፣ ቃሉን የሚሰማ የማያደርገውም ቢኖር የተፈጥሮ ፊቱን በመስታወት የሚያይን ሰው ይመስላል። ራሱን አይቶ ይሄዳል፣ ወዲያውም እንደምን እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ፍጹምን ሕግ ተመልክቶ የሚጸናበት ስራንም የሚሰራ እንጂ ሰምቶ የሚረሳ ያልሆነው በስራው ምን የሆነ ነው? የተባረከ ይሆናል ብሎ ይናገራል። ወገኖች ሆይ ስለዚህ ዛሬ የሚናገረው ምንድነው? ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ። ይሄ ሰልፍ ዲሰፕሽን፣ ራሳችሁን ዲሲቭ አታድርጉ። ራስን ማታለል ይቻላል ታውቃላችሁ። ራሳችሁን እያሳታችሁ በጤነኛ ሳልሆን ጤነኝነት ሊሰማን ይችላል። አካሄዳችን ሁሉ ተጣሞ ሰዎች ሁሉ እንደው አንተ ላይ ያለ እሳት በቃ አንተ እኮ የጌታ ልጅ የተቀባ እንደዚህ ነው ብሎ ትንቢትም ሊነግሯችሁ ይችላሉ። ራሳችሁን አታስቱ። ግን
ራሳችሁ ማን እንደሆናችሁ ራሳችሁ ታውቃላችሁ። ሰዎች አይደለም ያሳቱ፣ ራሳችንን እንዳናሰት ራስን ዲሲቭ ማድረግ ይቻላል። ያልሆነውን እንደሆንን ሊሰማን ይችላል። አንዳንድ ሰው ጤና የለውም፣ ግን ጤነኝነት ሊሰማው ይችላል። ድንገት ሲመረመር የሆነ ነገር ውስጡ ይገኝበታል። ያን ጊዜ በሽታ እንዳለበት ያውቃል። ከዛ እግዚአብሔር ይጠብቀን። ነገር ግን ራስን መመርመሩ እንዴት መልካም መሰላችሁ። ለዚህ ነው ዛሬ የምንመለከተው ምንድነው? መመርመር ያለብን ነገሮች አሉ። አንደኛ ልባችን መመርመር አለበት ዛሬ በጌታ መንፈስ። አሜን አሜን። አይናችን ይመረመራል፣ እጃችን ይመረመራል፣ እድገታችን ይመረመራል፣ ወንጌል ስርጭታችን ይመረመራል፣ ለጋስነታችን ይመረመራል፣ አምልኳችን ወይንም መንፈሳዊ ኑሯችን ከጌታ ጋር ያለን ኢንቲሜሲ ይመረመራል ማለት ነው። ወገኖች ሆይ እነዚህ በጣም ወሳኝ ነገሮች ናቸው። ግን ሁሉንም ተናግሬ ሊጨርስበት ስለማልችል እናንተ በግላችሁ እንደ ደቀ መዛሙርት ራሳችሁን ማየት የምትችሉ ሰዎች ናችሁ ብዬ አምናለሁኝ። ስለዚህ ልባችን ሲመረመር ልባችን ደህና ነው ወይ? ልብህ ደህና ነው እንዳለችው እህታችን ማለት ነው። ልብሽ ደህና ነው ወይ ሲስተር ብራዘር? ልብህ ደህና ነው ወይ? ይሄ ልባችን ባይፈርድብን ልባችን ባይኮንነን ይላል መጽሐፍ ቅዱስ። ስለዚህ የልብ ነገር በጣም ወሳኝ ነው። ደቀ መዝሙር ልባዊ ሰው ነው። የግብዞች ተስፋ ግን ምንድነው? ሰው የሚላቸው ሙገሳ፣ በሰው ፊት ለታይታ የሚያረጉት ነገር ያረካቸዋል። ከዚህ የተነሳ ልባቸውን አይመረምሩም። ከለመድነው ደግሞ መንፈስ ቅዱስ እየወቀሰ ይናገርና አልሰማ ስንለው መንፈስ ቅዱስ አንድ ባህሪ ያለው አይነዘንዛቸውም። መንፈስ ቅዱስ ዝም ይላል። ተናግሮ ዝም ያላችሁ ለታ ልትፈሩ ይገባል። ኃጢአት ስትሰሩ ባለመወቀስ ሲመጣ፣ ከንቱ ንግግር የማይወቅሳችሁ ከሆነ፣ ስንፍና የማይወቅሳችሁ ከሆነ፣ መታከት የማትወቀሱ ከሆነ፣ በአገልግሎታችሁ ያለ ዳተኝነት የማትወቀሱ ከሆነ ራሱን የቻለ ፍርድ እንደሆነ ልታውቁት ይገባል። በጣም አስፈሪ ነው ወገኖች ሆይ። የልብ ንጽህናችን ሊመረመር ይገባዋል። የልብ ንጽህናችን አንዱ የሚመረመረው በንግግራችንም ነው። ልባችን ሲቆሽሽ ንግግራችንም ይቆሽሻል። ምክንያቱም ንግግር ከልብ የሚወጣ ነው። የአፋችን ቃል ከልባችን ያለውን ነው የሚያወጣው። ልባችን ንጹህ ሲሆን ንግግራችንም እየነጻ ይመጣል፣ እየተቀደሰ ይመጣል። ስለዚህ የልብ ንጽህናችን ሊመረመር ይገባል ወገኖች ሆይ። ሰው በልቡ እንዳሰበ እንዲሁ ነው ይላል። በልቡ ቅን የሆነ ስራው ቅን ነው። በልቡ የዋህ የሆነ ስራው የዋህ ነው። በልቡ ገር የሆነ ስራውም ገር ነው። በልቡ ይቅርባይ የሆነ ሰው በአንደበቱም ይቅርባይ ነው። ወገኖች ሆይ ብዙ ሰዎች የልብ በሽተኞች ሆነው ነው ያሉት በዚህ ዘመን። የልብ በሽተኞች መንፈሳዊ ነገር ነው ማወራው ወገኖች ሆይ። ልባቸው የታመመ ነው። ልባቸው ላይ ንጽህና የለውም። ልባቸው ቂም ሞልቶበታል፣ በቀል ሞልቶበታል፣ ሪዘንትመንት አለ በውስጥ፣ የሆነ ቅሬታ ይዞታል። በሁሉ ነገር ላይ፣ በጎረቤት ላይ፣ በቤተሰብ ላይ፣ በወንድም ላይ፣ በእህት ላይ፣ ባለፈ ታሪክ ላይ ሰዎች ቂም ይይዛሉ ወገኖች ሆይ። ስለዚህ ብዙ ሰዎች የልብ በሽተኞች ሆነዋል እያልኳችሁ ነው። ስለዚህ ልብ ምን መሆን ይችላል ልላችሁ ነው። ልብ መጠገን ይችላል። ልብ ሊፈወስ ይችላል። ስፒሪቹዋሊ the inner man ለውስጠኛው ሰው ሊስተካከል ይችላል። ውስጠኛው ሰው ሊቀና ይችላል። ውስጠኛው ሰው በእግዚአብሔር ቃል ሊታጠብ ሊስተካከል ይገባዋል፣ ይቻላልም ወገኖች ሆይ። ስለዚህ ለውስጡ ሰው መጠንቀቅ አለብን። ሁላችንም ከቤት ስንወጣ ማለዳ የምናረገው ነገር ጥርሳችንን እንቦረሻለን፣ ሰውነታችንን እንታጠባለን፣ ንጹህ ልብስ ለብሰን እንወጣለን እና በቃ ለጠረናችን ጥሩ እንዲሆን ፐርሰናሊቲያችን ጥሩ እንዲሆን። ስለዚህ ለውስጡ ሰውም እንደዛ ጥንቃቄ ይፈልጋል። የውስጡ ሰው ምግብ ይፈልጋል። የውስጡ ሰው ሊታጠብ ይገባዋል። የውስጡ ሰው ጡንቻው ሊጠነክር ይገባዋል። ለውጭው ሰው ብቻ የምንኖር ከሆነ የውጭውን ውበት ብቻ የምንንከባከብ ከሆነ የምናደላው ስጋዊነት ላይ ነው ማለት ነው፣ ወይም ውጫዊ ነን ማለት ነው።
ብዙ ሰዎች በዚህ ነገር ታስረውበታል። በውጪ መሽቆጥቀጡን ያውቁበታል፣ ነገር ግን ውስጣቸው የፈረሰ ቤት ይመስላል። ዛሬ የራሳችንን ሕይወት መርምረን የውስጡን ሰው እንንከባከበው እያልኩ ነው የምጠራችሁ ያለሁት። ለውስጡ ሰው እንጠንቀቅለት። የውስጡ ሰው አይፈራርስ። የውስጡ ሰው ፍርጥምጥም ይበል በእግዚአብሔር ቃል። የውስጡ ሰው በእግዚአብሔር ነገር ውስጡ ጠግብ ይበል፣ ጠግቦ ይብላ። ወገኖቼ ሆይ እንደ ነካ አርጎ ጸሎት፣ ነካ አርጎ ቃል ንባብ፣ ነካ አርጎ ፌሎሺፕ፣ ነካ አርጎ አገልግሎት ጠለቅ ያላለ ደብዝ የሌለው ፌሎሺፕ ከጌታ ጋር። ስለዚህ ልባችንን እንመርምር ዛሬ። ምንድነው ልባችንን ያዘው? ልባችሁን በመንገዳችሁ ላይ አድርጉ ይለናል መጽሐፍ ቅዱስ። መጽሐፍ ቅዱስ ሌላው ሲናገረን ማቴዎስ 5 ላይ ምን ብሎ ይናገራል? ልበ ንጹሐን ምንድን ናቸው? ብፁዓን ናቸው። እግዚአብሔርን ምን ያደርጉታል? ያዩታል። ሃሌሉያ። ስለዚህ blessed are the pure heart for they shall see God። እንዴት የተባረኩ ሰዎች ናቸው እንዲህ አይነት ሰዎች! ይሄ ፒውር ሃርት ያላቸው ንጹህ ልብ ያላቸው ሰዎች እግዚአብሔርን ያዩታል። የሚከልላቸው ነገር የለም። እግዚአብሔር የሚወደው አንድ በጎ ነገር አላቸው። ልክ የዳዊት አይነት። ዳዊት ስራውና ግብሩ አንዳንዴ በጣም የሚያበላሸው ነገር ኃይለኛ ነገር ያበላሻል። ነገር ግን ስብር ብሎ ንስሐ መግባት ያውቃል። ተንኮለኛ አይደለም፣ መሰሪ አይደለም፣ ጠማማ ሰው አይደለም። ልቡ ንጹህ ነው። እንደ ልቤ የሆነ አለው እግዚአብሔር። ለቃ ልቡ ለእግዚአብሔር ገራገር ነው። የሕፃን ልብ አለው፣ የዋህ ልብ አለው። ልበ ንጹሐን ብፁዓን ናቸው፣ የተባረኩ ናቸው። blessed። ይሄ በረከት ለሁላችሁ ይድረስ። ዛሬ በዚህ ምርመራ ትምህርታችን እንደ ልቤ የዋህ ነው ወይ? ልቤ ንጹህ ነው ወይ? የረከሰበት ነገር አለ ወይ? ልቤ በሰው ላይ የጠቆረበት ነገር አለ ወይ? ልቤ ውስጥ አንዳንድ ጊዜ ሳናቀው በምንሰማቸው ነገሮች ሁሉ ልባችን፣ ሕሊናችን ሊቆሽሽ ይጀምራል። የማይመለከተንን ነገሮች ሁሉ እንሰማለን፣ ወደ ውስጣችን እናስገባለን። ወገኖች ሆይ ብዙዎቻችን አሁን እዚህ ጋር ሸረሪት ብትመጣ ቶሎ ብዬ ማረገው ምንድነው? እከላከላለሁ። ቶሎ ወደ እኔ እንዳትቀመጥብኝ፣ ወደ በላይ ላይ ድሯን እንዳታደራብኝ፣ ወይ ጆሮዬ ውስጥ እንዳትገባብኝ ምን አደርጋለሁ? እከላከላለሁ። እና ልክ እንደዛ ወደ ውስጣችን የሚገቡ ነገሮችን መከላከል መማር አለብን። ወደ ውስጣችሁ ገብቶ በጣም ሕሊናችሁ የረከሰባችሁ፣ ልባችሁ የቆሸሸባችሁ ሰዎች ካላችሁ ዛሬ የልብ እጥበት ያስፈልጋችኋል። የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ወገኖች ሆይ ስለዚህ ልበ ንጹሐን ምንድን ናቸው? ብፁዓን ናቸው። ትልቅ ሀብት ከፈለጋችሁ ልባችሁ ንጹህ ይሁን። መንፈስ ቅዱስ የቀረበው ሕይወት፣ እግዚአብሔር ድምፅ የማይከለከልበት ሕይወት፣ እግዚአብሔር ምሪት የማይከለከልበት ሕይወት ንጹህ ልብ ነው። ንጹህ ልብ ነው። እግዚአብሔር እንደ ሕፃን ያለ ልብ ይወዳል። ንጹህ ልብ ይወዳል። ቂመኛ ያልሆነ ልብ ይወዳል እግዚአብሔር። የዋህ ልብ እግዚአብሔር ይወዳል። ወገኖች ሆይ በቀለኛ፣ ቂመኛ፣ በቃ ሪዘንትፉል የሆነ ልብ ያለው ሰው ከእግዚአብሔር ለመቀበል በብዙ ይቸገራል። ወገኖች ሆይ ስለዚህ ልበ ንጹሐን ሲለን መጽሐፍ ውስጣችን ይታጠባል፣ በኢየሱስ ደም ይታጠባል፣ በንስሐ ይታጠባል። ጌታው የልቤን ቆሻሻ ውሰድልኝ። በእህቴ ላይ ልቤ ቆሽሿል፣ በአምልኮ ላይ ልቤ ቆሽሿል፣ በዘመኑ ላይ ልቤ ቆሽሿል፣ በፖለቲከኞች ላይ ልቤ ቆሽሿል፣ እንዲህ ባረጉ ሰዎች ላይ ልቤ ቆሽሿል፣ ልቤን አንጻው ልንል ይገባል። ልክ ያበደ ውሻ እንደነከሰው ሰው በቃ ኮንታሚኔሽን ሰውነታቸውን እንደሚይዝና ውስጣቸው ቫይረስ እንደሚገባ በዚህ ዘመን ላይ ልብን ጠብቅ ይላል መጽሐፍ ቅዱስ። አጥብቀ ልብን ጠብቅ የሕይወት መውጫ በዛ ነውና ይላል መጽሐፍ ቅዱስ። ልብን የሚያረክሱ በጣም ብዙ ነገሮች አየሩን እየሞሉ ነው ያሉት። የምትሰሟቸው ቪዲዮዎች፣ የምትመለከቷቸው ዩቲዩቦች፣ ሶሻል ሚዲያዎች፣ የምትሰሟቸው ነገሮች ሁሉ ሳታስቡት ልባችሁን ሊያረክሱ ይጀምራሉ። ሕሊናችሁን ሊያቆሽሹባችሁ ይጀምራሉ። እጥበት ያስፈልጋል። አምልኳችን የከበደው ለዛ ነው። ጸሎታችን የከበደው ለዛ ነው። አንዳንዴ የሚያስቀኝ ለምንድን ነው? ሰሞኑን አንዲት ሰባኪታችን መለከት ነበርና ሪቫይቫል ለመጥፋቱ ምክንያት ፓስተሮች፣ በቤተ ክርስቲያን መድከም ለመምጣቱ ምክንያት ፓስተሮች፣ ጸሎት ለመቀዝቀዙ ምክንያት ፓስተሮች፣ ሰዎች ላለመፈወሳቸው ምክንያት ፓስተሮች ናቸው። ሁሉ ነገር ፓስተሮች ከሆነ አምልኳችን ፓስተር ነው ማለት ነው።
ነገር ግን የጻድቅ አይኖች በራሱ ላይ ናቸው። እስቲ ራሳችንን እንመልከት። ልቤን ምንድነው ያቆሽሸው? 24 ሰዓት ቪዲዮ ላይ ዩቲዩብ ላይ ሲኒማ ሲያይ ለዋለ ሰው እንዴት አድርጎ ነው የፓስተር ስብከት ሪቫይቫል የሚያመጣለት? ሌሊት አይኑ እስኪቀላ ድረስ ፌስቡክ ላይ ሲራወጥ የሚያደርስ ሰው እንዴት አድርገ ነው ሪቫይቫል ውስጥ የምታስገባው? ሪቫይቫል የፐርሶናል ዲሲሽን ጉዳይ ነው ወገኖች ሆይ። ስለዚህ አንዳንድ ጊዜ ወደ ራሳችን ካልተመለከትን የሁሉ ነገር ምክንያት አገልጋዮች፣ የቤተ ክርስቲያን ችግር ሁሉ አገልጋዮች እንደሱ የምናረግ ከሆነ እኛ የት ነው ያለ ነው? ህሊናችን ቆሽሿል። በሰው ህሊና ቆሽቷል። እዛ አገልግሎት ላይ አቁመሃል፣ እዛ አገልግሎት አቁመሻል፣ ከዛ ጋር ተጣልታል፣ ከሁሉ ጋር ተናክሳል። የራስህን ህይወት መርምር ብራዘር፣ የራስሽን ህይወት መርምሪ። ስለዚህ blessed are the pure heart for they shall see God። እግዚአብሔርን ፊት ያሉ እግዚአብሔርን ያዩታል። እግዚአብሔርን የከለለብህ ነገር ምንድነው? የኢየሱስን ውበት የከለለብህ ነገር ምንድነው? ይሄ በፍጹም ህይወታችንን እንድንመረምር ያስፈልጋል። የጠላት መርዝ፣ የእባብ መርዝ በምድር ላይ እየተረጨ ነው ያለው። ህሊናን የሚያረክስ ልብን የሚያረክስ መርዝ እየተረጨ ነው ያለው። ደቀ መዝሙር አስተዋይ ነው። ደቀ መዝሙር የራሱን ህይወት ይመለከታል። የራሱን ሩጫ ይመለከታል። የራሱን ድካም ይናዘዛል። የራሱን ልብ ንጽህና ይመለከታል። ግድ የሚለው ነገር ሰው ፈገግ አለለት አላለለት ሳይሆን ልቤ ልክ ነው ልክ አይደለም ሰው ማየው ፓርት አቤት ስንችልበት በኢየሱስ ስም። አንዳንድ ጊዜ ሰዎች ፌክ ሰዎች አሉ። አምሶሪ እንዲህ አይነት ቃላት በመጠቀም ፌክ የሆኑ ክርስቲያኖች አሉ። በቃ በልባቸው ሰው እየጠሉ ግን በፊታቸው ፈገግታ በጣም በቃ ወዳጅ ይመስላል። ወዳጅ አትጠረጥሯቸው። ልክ ዞር ስትሉ አላደለ የሚያሽሟጥጡ ሰዎች አምሶሪ አልችልበትም። እና እንደዚህ አይነት አንክሊን የሆነ ሃርት ያላቸው ሰዎች አሉ። እንደነዚህ ካሉ ሰዎች ጋር ህብረት ማድረግ በጣም ያስቸግራል። ፊታቸው ሌላ ነው፣ ልባቸው ሌላ ነው። እግዚአብሔር ከዚህ መርገም ያውጣቸው፣ እነሱንም እኛንም ከዚህ መርገም ይጠብቀን። ወገኖች ሆይ ይሄ በረከት የለው። እንዲህ አይነት ሰው ሲጸልይ እግዚአብሔርም አይሰማው። ጠማማ ልብ ያለው ይላል መጽሐፍ ቅዱስ። ጠማማ ልብ ያለው። ጠማማ ንግግር ብቻ አይደለም፣ ጠማማው ንግግር የሚወጣው ከጠማማ ልብ ውስጥ ነው። ስለዚህ የልባችንን ንጽህና ዋች አውት። እግዚአብሔር ጸሎትሽን እንዲሰማ ሲስተር፣ እግዚአብሔር ጸሎትን እንዲሰማ ማይ ብራዘር፣ ማየት ያለብህ ነገር የራስህ ልብ ነው። ልቤን አቅናው በለው። ልቤን ቀድስልኝ፣ ህሊናዬን ቀድስልኝ፣ ውስጤን አንጻው ልንል ይገባል ወገኖች ሆይ። ሃሌሉያ ሃሌሉያ። ለዚህ ወገኖች ሆይ ማቴዎስ 5 የሚነግረን ይሄንን ነው። ማቴዎስ 5:28 ላይ ደግሞ ሄዳችሁ ሌላ አንድ ስለ ልብ እንነጋገር ስንል ሁሌ ማንሳት ያለብን ነገር ይሄ ነው። ማቴዎስ 5:28 ወደ ሴት ያየ በልቡም የተመኛት። ይሄ ማየትና ልብ እንዴት የተያያዘ እንደሆነ ተመልከቱ። እይታና ልብ የተያያዙ ናቸው። አይናችን የሚያርፍበት ነገር ልባችንን ሊወስድ ይችላል። ስለዚህ ልባችን በእይታችን እንዳይወሰድ የምናየው ነገር ልባችንን ሊያማልለው ይችላል። ምን ታያለህ? በኋላ እመጣበታለሁ። ስለዚህ እይታ ወሳኝ ነው። ስለዚህ ጌታ ኢየሱስ ክርስቶስ ምንድነው የሚያየው? ልብን ነው የሚያየው። አያችሁ፣ ልብን ነው የሚያየው። ልብ በጌታ ፊት የተገለጠ ነው። ስለዚህ እውነተኛ ደቀ መዝሙር ልቡን ስለ ልቡ ያስባል። ጌታ እኮ የሚያየው ልቤን ነው ካለ ልቤ ውስጥ የሚገባው ነገር በአይኔም እንደሚገባ ማወቅ አለብን። አያችሁ፣ አይኔ የሚያየው ነገር ልቤንም እንደሚይዘው ማወቅ አለብኝ ወገኖች ሆይ። አንድ ጊዜ እንደዚህ ሆንኩኝ። ለካናዳ አዲስ ነኝ እና ቴሌቪዥናቸው በቃ 24 ሰዓት ነው እንደምታውቁት፣ ስንት መቶ ቻናል ነው ያለው እና ኮመርሻል አያለው እና ኮመርሻሉ በጣም ኢምፕረስ አድርጎኝ ብዙ ጊዜ ያየሁት ኮመርሻል ነው። እና ሳላስበው ግን ወደ ሞል በሄድኩበት ሰዓት ላይ ያ ኮመርሻል ላይ ያየሁትን ዕቃ ፈልጌ አገኘሁት። አስፈላጊ ሆኖ አይደለም፣ ነገር ግን አይኔ ላይ ደጋግሞ ባሳዩኝ ቁጥር ያንን ነገር ሄጄ ማግኘት ፈለኩኝ። እሺ፣ የኮመርሻል ዓላማውም ይሄ ነው። ይሄን የአድቨርታይዝመንት ዓላማው ይሄ ነው። ደጋግማችሁ ያያችሁትን ነገር ትመኛላችሁ፣ ደጋግማችሁ። ስለዚህ ወደ ሴት ያየ በልቡም የተመኛት
ያን ጊዜ አልቆለታል፣ አመንዝሯል ይላል መጽሐፍ ቅዱስ። ስለዚህ ኃጢአቱ የተፈጸመው በእግዚአብሔር ፊት እይታ ላይ ነው። እይታ ላይ ሆኖ ከዛ ወደ ልብ ገባ። እይታ ላይ ሆኖ ቢቀር ጥሩ ነበረ። በቴሌቪዥን ምን ታያላችሁ? በዩቲዩባችሁ ምን ታያላችሁ? ምክንያቱም አሁን ፍሪ ሚዲያ ነው። ዓለም ሁሉ በሚዲያ ተጥለቅልቃለች። ስለዚህ የምታዩት ነገር ይወርሳችኋል። ምን ታያለህ ተብሎ እኮ ተጠይቋል ነብዩ። የምታዩት ምንድን ነው? ደቀ መዝሙር ልቡን ይመረምራል እያልኳቸው ነው። መዝገብህ ባለበት ልብህ በዚያ አለ። መዝገብህ ባለበት ልብህ በዚያ አለ። ልብህን የሚይዙ ነገሮች የት ነው ያሉት? እና ስለ ትሬዠር ነው የሚናገረው። እና ያንተ ትሬዠር ያለበት ቦታ ላይ የከበረ የምትለው ነገር ያለበት ሀብትህን አይደለም። ሰዎች ልባቸው በገንዘብ ፍቅር ይያዛል። ልባቸው በገንዘብ ፍቅር፣ በቃ ገንዘብ ባለበት ልብ በዛ ይሆናል። ኢቭን ልባቸው በጌታ ላይ ያሉ ሰዎች ገንዘባቸውን አምጥተው በእግዚአብሔር ነገር ላይ ሲያውሉ የሚያሳያችሁ ምንድን ነው? ልባቸው ያለው ትሬዠራቸው where your treasure is there your heart will be also። ስለዚህ ትሬዠር ያለበት ቦታ ላይ ልብህም እዛ ነው የሚሆነው። ስለዚህ በእግዚአብሔር ቤት አምጥተው አስራታቸውን መባቸውን እግዚአብሔር ሲባርካቸው በእግዚአብሔር ነገር ላይ ኢንቨስት የሚያደርጉ ሰዎች ልባቸው ያለው እግዚአብሔር ነገር ላይ ነው። ደስታቸው ያለው እግዚአብሔር ነገር ላይ ነው። ደስታችሁን ትሬዠራችሁን ሄዳችሁ ኢንቨስት የምታደርጉት ልባችሁ ባለበት ቦታ ላይ ነው። በጣም ቻሌንጂንግ ነው። ጸጥ ብለን እንደ ውስጣችንን ካደመጥ ነው መዝገባችን ያለው ምን ላይ ነው? የእናንተ ትሬዠራችሁ ምንድን ነው? የወጣ ፋሽን ሁሉ፣ የታየ በቴሌቪዥን የታየ ድል ነገር ሁሉ፣ የወጣ አይፎን ሁሉ። ወደ እኔ አይፎን ጋር ብትመጡ እንደዚህ ግብጥብጥ ያለች አይፎን ነው የሚይዘው። አንዱ የቴ ምን አለች? ውይ የፓስተር ስልክ አለችና ሳቀች። እና እንደዛ እስክትለኝ አላስተዋልኩትም። እና ምንም ጉድለትን አይደለም ማሳያችሁ፣ ጉድለት አይደለም ይሄ ይሰራል። ምንም ልቡ ግን አይፎን 14 ወጣ፣ አይፎን እንደዚህ ወጣ፣ ፋሽን ወጣ፣ እንደዚህ ወጣ። አፕዴት ማድረግ ያንን ነገር እየሰራ ሌላው እኮ እየሰራ ነው። ታትማ ልባችን ባለበት በዛ ነው መዝገባችን የሚሆነው። ልባችን የት ነው ያለው? እሺ በእግዚአብሔር ነገር ላይ ደግሞ አንዳንድ ሰዎች 90% ለእግዚአብሔር ስራ ሰጡ። ሀብታቸው 90%፣ 80%፣ 50% የቢዝነሳቸው ይሰጣሉ በእግዚአብሔር ነገር ላይ። ለምንድን ነው የሚሰጡት? ልባቸው በእግዚአብሔር ነገር ላይ ስላለ። እሺ ልባችን ባለበት ነገር ላይ ነው ኢንቨስት የምናደርገው። ስለዚህ መዝገብ ባለበት ልብ በዚህ አለ። ዛሬ ጥያቄው ነው፣ ልባችሁ የት ነው ያለው? ከዚህ በፊት ይሄን ተናግሬዋለሁ ስለ መስጠት ሳስተምር። $1 እና $20 ጡረታ ወጥተው $100 ጡረታ ወጥተው ሁሉም ሲኒየር ሆም ተገናኙ አልኳችሁ። እና ሲነጋገሩ የት ነበርክ ሲባባሉ $100 በየካሲኖ እንደነበረ፣ $20 በየሬስቶራንቱ እንደነበረ፣ በቃ ያልሄደበት ቦታ እንደሌለ ይናገር ነበረ። $1 የት ነበርክ ተብሎ ሲጠየቅ ሪታየርመንት ማለት ምን ነበረ ስራህ ሲሉ $1 ብዙ ጊዜ ቸርች ነበርኩ አላሉ። እና ምን ማለት ነው? ሰዎች በእግዚአብሔር ነገር ላይ ድሮፕ የሚያደርጓት ነገር ሬስቶራንት ገብተን ቲፕ የምንሰጠው ለነሱ ቲፕ የምንሰጠው 17% እንዴት እግዚአብሔር ቤት መተን 10% ስንሰጥ የሚያንቀጠቅጠን ለምን እንደሆነ አይገባኝም። ስለዚህ መዝገብ ባለበት በዚያ ልብህ አለ ይለናል መጽሐፍ ቅዱስ። እስቲ ስንቶቻችሁ ቁጭ ብላችሁ የራሳችሁ ማጥኛ መጽሐፍ ቅዱስ አላችሁ? አዲስ መጽሐፍ ቅዱስ የገዛችሁት መቼ ነው? መንፈሳዊ ነገር ላይ ኢንቨስት ያደረጋችሁት? ኮንፈረንሶች ሄዳችሁ አቴንድ ያደረጋችሁት? ሴሚናሮች አቴንድ ያደረጋችሁት? መንፈሳዊ ህይወታችሁን ለመንከባከብ ኢንቨስት ያደረጋችሁት ምን ላይ ነው? ምን አይል እርምጃ ወስዳችኋል? ለዚህ የልብ ምርመራ ነው ያዝነው። ልብ በጣም ልብ ወሳኝ ነው። መጽሐፍ እንደዚህ ይላል፣ መልካም ሰው ከልቡ መልካም መዝገብ ያወጣል፣ ክፉ ሰው ከልቡ ክፉ መዝገብ ይወጣል። ሁለቱም መዝገብ የሚወጣው ከልብ ነው። መልካሙም ክፉም ከልብ ይወጣል። ስለዚህ መልካም ሰው ከልቡ መልካም መዝገብ ያወጣል። ስለዚህ ልብን እግዚአብሔር ይመለከታል። ልብን እግዚአብሔር ይመረምራል። ሌላው እንደዚህ ይላል መጽሐፍ ቅዱስ ተመልከቱ። ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው። ግብዝነት ማለት ይሄ። ይህ ሕዝብ
በከንፈሩ ያከብረኛል። አንዳንድ መዝሙሮችን ለመዘመር በቃ በጣም ነው የሚከብዱት። በቃ እንደዚህ አይነት ጥልቅ ፍቅር እውነት ኖሮን ነው ያን መዝሙር የምንዘምረው ወይ ብዬ ጠይቃለሁ። እና ኢየሱስ በከንፈሩ ያከብረኛል። አሁን እየሰበኩኝ ጌታ ኢየሱስ you really mean it እውነት ከልብህ ነው ቢለኝ ጌታ ምን መልስ ሰጠዋለሁ? ታውቃላችሁ ጌታ እንደሚሰማን ስንነጋገር፣ ታውቃላችሁ እግዚአብሔር እንደው ዝማሬያችንን እንደሚሰማ፣ ወይስ መዝሙሩን ስለምንወደው ነው ወይስ ማለት ስላለብን ነው የምንለው? እውነት አመስጋኞች ነን። በከንፈሩ ያከብረኛል። አቤት ትልቅ ቃላት ይናገርልኛል። ስለኔ የማይለው ነገር የለም። በጣም እንደሚወደኝ አድርጎ ነው የሚናገረው። ልቡ ግን ከኔ በጣም የራቀ ነው። ስለዚህ ጌታ የሚፈልገው ምንድነው? ልባችን ወደሱ እንዲቀርብ ነው። በከንፈራችን አይደለም። እንዴት አድርጌ ላስቀምጥላችሁ? ቤታችሁ ውስጥ አናግራችሁት የማታውቁት ባልንጀራችሁ፣ ቤተሰብ አባላችሁ ሰው በመጣ ጊዜ ስለሱ በጣም ትልቅ ነገር ብትናገሩ የሚያሳየው ነገር ሰውየው ቁጭ ብሎ ሪሊ ስለማን ነው የሚያወራው ነው? ስለማን ነው የሚያወራው ነው? ሽንገላ ነው። እግዚአብሔር ልብን ያያል። ልባችን ከሱ ርቆ በእግዚአብሔር በሰው ፊት ግን መንፈሳዊ ሆኖ መታየት። ወገኖች ግድ አይስጣችሁ ስለሌላው፣ በጌታ ፊት ልባችን ትክክል ይሁን። ግድ የለም ሰዎች ለእናንተ የሚሰጣችሁ ግሬድ እዳዝም ማተር፣ ኤ+ ይስጧችሁ ዲ- እዳዝም ማተር የሚያደርገው እግዚአብሔር ግሬድ ሲያደርጋ ሲለካችሁ ተመዝነ ቀለህ ተገኘህ የሚለን ጌታ እኮ እግዚአብሔር ነው። ሰው አይደለም እኮ በዙፋኑ ፊት የሚቆመው ሰው። እናንተ ሄዳችሁ የምትቆሙት እኔ እጄ የምቆመው በጌታ ፊት ነው። ልብንና ኩላሊትን የሚመረምር፣ ኩላሊት የስሜት መገለጫ ነው። ልብንና ኩላሊትን ይመረምራል እግዚአብሔር። የኢነር ቶታችንን ያነባል፣ የውስጥ ሐሳባችንን ያነባዋል ጌታ። ይህ ነው እግዚአብሔር ይባርክህ ባፋችን ብለን እንደገና በልባችን እንደው ይድፋህ የምንል ከሆነ ምሳሌ ነው፣ ይቅርታ አድርጎልኝ። ያ አይነቱ እግዚአብሔር አይወደውም። በከንፈሩ ያከብረኛል ሕዝብ፣ ልቡ ግን ከኔ የራቀ ነው። ልቡ እንደራቀ የሚያሳየው መንገዱ ያሳያል፣ ኑሮ ያሳያል፣ ቴስቲሞኒው ያሳያል። ልቡ ከኔ በጣም የራቀ ነው። ትዝ የምለው ቤተ ክርስቲያን ሲመጣ ነው ወይ ክርስቲያን ሲያገኝ ነው። ሌላ ቦታ ሌላ ነው፣ ቸርች ሲመጣ ሌላ ነው። በከንፈሩ ያከብረኛል። እልልታው ቤተ ክርስቲያንን ያደባልቀዋል። ኑሮ ደግሞ እንዴት አድርጎ የሚሰቀጥጥ አይነት ኑሮ የሚኖር ሰው አለ። ልቡ ከኔ የራቀ ነው። ስጠራው አይሰማኝም፣ ስፈልገው አይገኝልኝም፣ ልነግረው ስፈልግ አይሰማኝም። ጌታ አማላጅ ቢልክ ወደ ሰው ምን ብሎ ይልክብን ይሆን? ወገኖች ሆይ ልቡ ግን ከኔ የራቀ ነው። ጌታ እንደዚህ ያለ በቃሉ ላይ ተመልከቱ። ይህ ራስን የመመርመር ትምህርት ስለሆነ አደራ እንድትከሰሱ አይደለም የምናገረው፣ ወይ ወቀሳ አይደለም፣ ግን ራስን የመመርመር ጥያቄዎች ነው እየጠየቅኳችሁ ያለሁት ወገኖች ሆይ። ሉቃስ 24:32 ላይ እንደዚህ ይላል የእግዚአብሔር ቃል፣ እርስ በርሳችን በመንገድ ሲናገረን፣ ልድገመው፣ እርስ በርሳቸው በመንገድ ሲናገረን፣ እነዚህ የኤማውስ መንገደኞች ናቸው። በመንገድ ሲናገረን መጽሐፍትንም ሲከፍትልን ልባችን አያችሁ፣ ጌታ እየተናገረ እያለ ልባችን ምን ይላል? ይቃጠልብን አልነበረምን ተባባሉ። ምን ስለሆኑ ነው? ድንገት ኤማውስ ደርሶ ቀለዮጳ የሚባል ደቀ መዝሙር ቤት ውስጥ ገብቶ ኢየሱስ ዳቦን ቆርሶ ሰጣቸው። መንገድ ላይ አላወቁትም፣ አይናቸው ተይዟል። አልሰማህም እንዴ በኢየሩሳሌም የሆነውን? ያኮ ከእግዚአብሔር የተቀባው መልካም ያደረገው ነቢይ ኢየሱስ ክርስቶስ፣ እሱን እኮ ገደሉት። አሁን እኮ 3ኛ ቀኑ ነው። ዛሬ ደግሞ ዊርድ ነገር ሰማን። አንዳንድ ሴቶች ተነስተዋል እያሉ እያወሩ ነው ያሉት። ግራ ግብት ባላቸው ሰዓት ኢየሱስ አብሯቸው እየተራመደ ነው። እናንተ ልባችሁ ከማመን የዘገየ መጽሐፍት የሚናገሩትን እንዴት አትሰሙም ብሎ ከመጥምቁ ዮሐንስ ጥምቀት ጀምሮ የሆነውን ነገር ይነግራቸው ጀመር ስለራሱ። ድንገት ሲደርሱ ቀለዮጳ ቤት ደረሱ። እባክህ ግባ አሉት እና አስገቡት። ራት ብላ ብለው ሲከፍትላቸው አይናቸው በራ። ያኔ ምን አሉ?
በመንገድ ስንሄድ ሲናገረን እኮ ያንን ቃል እያስተማረን እያለኮ መጽሐፍትን ሲተረትርልን መጽሐፍትን ሲያስተምረን ልባችን ይቃጠልብን ነበር። ያኔ ነው ብድግ ብሎ ተመልሰው ወደ ኢየሩሳሌም የተመለሱት ከሚሄዱበት መንገድ ማለት ነው ከኤማውስ። ወገኖች ሆይ ጌታ እኮ በቃሉ ሲናገረን ልባችን እኮ ይቃጠላል፣ ልባችን ይመሰክርብናል። ትክክል እኮ ነው ይሄ ቃል፣ ትክክል ነው እኮ ነው እየተናገርኩ ነው ያለሁት እኮ መንፈስ ቅዱስ እኮ እየተናገረህ ነው ያለው፣ ቃልን እየሰማ ነው ያለው እኮ። ልባችን የመድኃኒት የመሲሁን የእረኛችንን ድምፅ ያቀዋል። ልባችን ሊገላበጥ ይጀምራል፣ ሊቃጠልብን ይጀምራል ወገኖች ሆይ። ስለዚህ ይህን ተባባሉ። ምን ብለው? በመንገድ እኮ ሲናገረን የነበረው እሱ ነው ማለት ጀመሩ። ቀጥዬ ልመልከት ሉቃስ 2:37 ላይ ስለዚህ ሴትዮ አነሳሁኝ እንዲሁ መሃል ላይ ነው ያስገባዋል። እህታችን ሐና እናታችን ልበል ትልቅ ሴት ናቸው። 84 ዓመት ያህል መበለት ሆና በጣም አርጅታ ነበረ። በጾምና በጸሎት ሌሊትና ቀን እያገለገለች ከመቅደስ አትለይም ነበር። በስተርጅና ብዙ ምክንያት አላት። ቤት የሚያስቀር በጣም ብዙ ነገር አላት። ልቧና መዝገቧ ያለው ግን በእግዚአብሔር መቅደስ ነው። ይህ በጌታ የተቀባው መሲህ እስኪመጣ ትማልዳለች፣ ትጸልያለች። ከስምዖን በፊት በመንፈስ ያወቀች ሴት ናት። 84 ዓመት ያህል መበለት ሆና ነው የኖረችው። እድሜዋን ምንም በቃ ዘመኗን ሁሉ አላገባችም። ግን በአንድ ነገር አገለገለች። በጾምና በጸሎት ለትውልድ ትማልድ ነበረ። በጾምና በጸሎት ሌሊት እያገለገለች ቀን እየጸለየች ማለዳ ተነሳ ትጸልያለች። ለትውልድ ትጸልያለች፣ ለወጣቶች ትጸልያለች፣ ለአገልጋዮች ትጸልያለች፣ ለእስራኤል ትጸልያለች፣ ለእስራኤል መጽናናት ትጸልያለች። ከመቅደስ አትለይም ነበር። ለምን? ልቧ በእግዚአብሔር ነገር ተይዟል። ዛሬ ቤታቸው ክርስቲያን ቤቱን ነው የሚወደው። ወደ ቸርች ና ሲባል አይፈልግም። በተለይ አንድ ዘመን ላይ ዙም አስተማር ናችሁ ከችግር የተነሳ እነዚህ ከዙም በኋላ ወደ ቸርች መምጣት አልፈለገም። ሶፋው ላይ ስዊች ኦፍ አድርጎ ከዛ እግሩን ዘርግቶ ነው በቃ ጸሎት የሚፈልገው። ሲፈልግ ወሬውን እያወራ፣ ሲፈልግ ኮካ-ኮላ እየጠጣ፣ ሲፈልግ በቃ የፈለገውን እያየ ፎከስድ ያልሆነ አለ ለመባል ያህል ኦል ያደርጉታል። ከዛ በኋላ የለም ትውልድ ጠፍቷል። በጸሎትና በጾም ጸሎት በእግዚአብሔር ፊት ታገለግል ነበረ ሐና 84 ዓመት ያህል ያላት መበለት ሴት። ምን ኤክስኪውዝ አለ እዚህ ክፍል ውስጥ አሁን የምትሰሙኝ? ላለመጸለይ እድሜያችሁ ኤክስኪውዝ ሊሆን አይችልም። ላለመትጋት እድሜያችሁ ኤክስኪውዝ ሊሆን አይችልም። የ84 ዓመት አዛውንት ሴት መጸለይ ከቻለች አንቺ ወጣቷ፣ አንተ ወጣቱ ላለመጸለይ ምን ምክንያት አለ? ልብ ምንድነው የያዘው? ልብን ያደከመው ምንድነው? እና በአቋራጭ ሪቫይቫል ትፈልጋለህ፣ መጸለይ አትፈልግም፣ ግን ሪቫይቫል ትፈልጋለህ። ቅባት ትፈልጋለህ፣ ግን መጸለይ አትፈልግም። የለም አንበሳውን ሳይገሉ ማር አይወጣም። ሶምሶም አንበሳውን ገደለ። ከዛስ በኋላ ከስንት ቀን በኋላ ሲመለስ ነው ማር ያገኘው። አንበሳውን ሳይታገሉ ሳይጾሙ ሳይጸልዩ እንዲሁ በአቋራጭ ወንድም እንትና ስለመጣ ነብይ እንትና ስለመጣ በእጁ በእግሩ ስለጫነብን ቅባት ብንቀበል እንዳይመስልህ። ሪቫይቫል ዋጋ ያስከፍልሃል። በጉልበት መሄድ ይጠይቃል፣ ጸሎት ይጠይቃል፣ እንባን ይጠይቃል። እግዚአብሔር ውድ አምላክ ስለሆነ ውድ አድርገህ ደስፐሬትሊ ስትፈልገው ማኒፌስት ያደርጋል። በእንባ በጸሎት የሚወለዱ ሪቫይቫሎች አሉ። ሾርት ከት የሆነ ነገር የለም። ይህን አይነት ወንጌል ስለሰማን ነው በቃ የሾርት ከት በቃ በአቋራጭ ያለ ጸሎት ቤትሽ ያጸልይን ፓስተር እንትና ሲጸልይልሽ በአቋራጭ እንዲመጣልሽ እሱም ደግሞ ከጠፋበት ይልሻል። ከዚህ የተነሳ በዚህ አዲክትድ ሆነናል። አገር አቋራጭ ነቢያቶች አሉን። ቤታችን ቃሉን አንፈልገው። ነቢያቶቻችን ከሩቅ እንዲነግሩን ነው የምንፈልገው። ሲያስፈልግ ብር እንሰጣቸዋለን። ከዚህ የተነሳ እየደወሉ በየቤታችሁ ላይ ትንቢት ይነግሯቸዋል፣ ዴሊቨሪ ያደርጉላቸዋል፣ ከቃሉ ያፋቷቸዋል። ከጌታ ጋር ያላችሁን ኢንቲመሲ ይበታትኑታል። ይህቺ የ84 ዓመት አዛውንት ሴት በእግዚአብሔር ፊት ትማልድ ነበር፣ ትጸልይ ነበር፣ ትጾም ነበረ። ለጤናዋ ጥሩ አይደለም። በዚህ ዕድሜ እንዴት ይጾማል?
ትልቅ ሴት ናት። 84 ዓመት ሙሉ ሰው እንዴት ይጾማል? በየጊዜው ነው ማለት ተከታታይ ማለት ላይሆን ይችላል። ግን እያገለገለች ትጋቷ ፓሽኗ አላለቀም። ሐና አርጅታለች፣ ስጋዋ አርጅቷል፣ ልቧ ግን አላረጀም። ልቧ ወጣት ነው። ልቧ አሁንም ጌታን ይናፍቀዋል። ሃሌሉያ! በልብ ወጣትነት እግዚአብሔር ይባርካችሁ። በልብ ሙቀት፣ በእግዚአብሔር መንፈስ መጋል እግዚአብሔር ይባርካችሁ። በሰውነትማ ወጣት መስሎ ልቡ ያረጀ ሞልቷል። 84 ዓመት ሙሉ መበለት ሆና በጣም አርጅታ ነበር። በጾም በጸሎት ቀንና ሌሊት እያገለገለች ከመቅደስ አትለይም ነበር። ፌዝፉል የሆነች ታማኝ የሆነች የእግዚአብሔር አገልጋይ። ክብር ለእግዚአብሔር ይሁን። ሃሌሉያ! ይህንን የአገልግሎት በር ማንም አይዘጋብሽም። ተንበርከኪ፣ ተንበርከክ፣ ለትውልድ ማልድ። ሉቃስ 2:37 ይህንን ነው የሚነግረን። ክብር ለእግዚአብሔር ይሁን። ሃሌሉያ! ሌላ ጥቅስ ላምጣላችሁ። እንደዚህ ይላል ዕብራውያን ምዕራፍ 3 ቁጥር 12 ላይ ወንድሞች ሆይ ምናልባት ያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ ይላል። ተጠንቀቁ። ክፉና ምን አይነት ልብ? የማያምን ልብ። ክፉና የማያምን ልብ ከእናንተ በአንዳችሁ፣ እናንተ ክርስቲያኖች ጋር ማለት ነው፣ እናንተ ደቀ መዛሙርት ጋር ክፉ ልብ እንዳይኖራችሁ አደራ እያለ እያሳሰበን ያለው። እንደገና የማያምን ልብ እንዳይኖራችሁ፣ ያውም ሕያው እግዚአብሔርን የሚያስክዳችሁ እንዳይሆን ለዚህ ተጠንቀቁ። በጣም ስለ ልብ ብዙ ተናገርኩኝ፣ ምክንያቱም ልብ ሰው የማያየው ክፍል ነው። እኔና እናንተ የራሳችንን ልብ ነው የምናየው። እግዚአብሔር ልባችንን ያያል፣ ግን የሰው ልብ ማየት አልችልም። ለዚህ ተጠንቀቁ እያለ እየመከረ ነው ያለው። ልባችሁ ክፉ እንዳይሆን፣ ልባችሁ አላማኝ እንዳይሆን፣ ልባችሁም ይመን፣ የሚያምን ልብ፣ በጎ ልብ፣ ንጹህ ልብ፣ ገር ልብ፣ የዋህ ልብ። እግዚአብሔር በዚህ ይባርካችሁ፣ በዚህ ልባርካችሁ። አሜን። እግዚአብሔር ከክፉ ልብ ይጠብቃችሁ። እግዚአብሔር በሚያምን ልብ ይባርካችሁ። እግዚአብሔር በልብ ንጽህና ይባርካችሁ። ይሄ መመርመር ያለበት ስለሆነ በየህይወታችን ቁጭ ብለን ልባችንን እንመርምር። ልባችንስ ባይኮንነን፣ ህሊናችን ባይኮንነን ኖሮ የሚል መጽሐፍ አለ፣ በእግዚአብሔር ቃል አለ። እሺ ቶሎ ብዬ ልሂድ ወደሚቀጥለው ፖይንት፣ ሰዓቴ እየሄደ ስለሆነ አሁን የምናደርገው ደግሞ የልብ ምርመራ ጨርሰን ወደ አይን ምርመራ እንሂድ። እስቲ የአይን ምርመራ በዚህ ምናልባት እዚህ ላይ በደንብ አድርጌ ነካ አደርገዋለሁኝ። የአይን ምርመራ ብዬ ስናገር ምን ማለት ነው? ይሄ እዚህ ሀገር ሰሜን አሜሪካ፣ ኢትዮጵያም ያለ ይመስለኛል፣ ተመሳሳይ ሁሉ ቦታ አንድ ነው። የአይን ምርመራ የሚደረገው እንደዚህ ያለ ሌንስ ሲታዘዝላችሁ በነጽር እንደዚህ ነው። ሐኪም ጋር ይሄዳል አንድ ሰው የአይን ምርመራ ያደርጋል። የአይን ምርመራ ያደርጋል እና የምናገረው ስለ መንፈሳዊ አይን ነው። መቼም አይን በጣም ግሩም የሆነ ፍጥረት ነው። ቀረብ ብሎ ላየው ሰው እና በተለይ ሳይንሳዊ ነገሩን ለሚያውቁ ሰዎች በጣም እግዚአብሔር ከፈጠራቸው አስደናቂ ነገሮች አንዱ አይን ነው። አይን ነው እና አይን የራሱ የሆነ ብዙ ችግሮች አሉት። እሱም ይፈተናል። ልክ ልባችን ላይ ችግር እንደሚኖር እይታችን ላይ፣ አይናችን ላይ ችግር አለ። አንዳንድ ጊዜ አይን ያላቸውን ሰዎች ስለመታወራቸው መጽሐፍ ቅዱስ ይነግራል። እናያለን ትላላችሁ ግን አታዩም ይላቸዋል ጌታ ኢየሱስ ክርስቶስ። እና ሎዶቅያን ቤተክርስቲያን እውር ብሎ ይጠራታል ጌታ ኢየሱስ ማለት ነው። የቅርቡን ብቻ የማየት ችግር ያለባቸው ሰዎች አሉ። ልክ አሁን የኛ ሾርት ሳይት እና ሎንግ ሳይት የሚባል አለ እና አሁን ከሩቅ ማየት ማንችል ሾርት ሳይትድ ነን። ስለዚህ በአጭሩ ነው የምናየው። በመጽሐፍ ቅዱስም ላይ ይነግረናል። ምን ታያለህ ብሎ ይጠይቀናል። እይታ እንዴት ነው ብሎ ይናገራል። ስለዚህ አንዱ ደቀ መዝሙር ራሱ የሚመረምረው ልቡን ብቻ አይደለም እይታውንም ይመረምራል። ስለ ራሳችሁ ምን ትላላችሁ? ስለ ራሳችሁ ምን ታያላችሁ? ለምሳሌ እንደው ጣልል አድርግላችሁ the next 5 years በሚቀጥለው 5 ዓመት ውስጥ ምን ታያላችሁ? ምንድነው በህይወታችሁ የሚሆነው? the next 10 years ጌታ ቢፈቅድ ብንኖር ምን ታያላችሁ? ጥያቄ ነው። እና መጽሐፍ ቅዱስ እንግዲህ ከሚነግረን አንዱ ጌታ ኢየሱስ ክርስቶስን ተቀብለን እግዚአብሔርን መንግስት ጥቅሞች ተጠቃሚ እንዳንሆን የሚያደርገው አንዱ ምክንያት መንፈሳዊ
እውርነት ነው። ወይንም ደግሞ በመጽሐፍ ቅዱስ ቋንቋ የአይን አለመከፈት ነው። ዛሬ ስለ አይን መከፈት ትንሽ እነግራችኋለሁ። አይን በጣም ወሳኝ ነው። አይን ጨለማ ቢሆን ሰውነት ሁሉ ምን ይሆናል ይላል? ጨለማ ይሆናል ይላል። አይናቸው የተከፈተላቸው ሰዎች በቀላሉ የሚመለከቱት ነገሮች ምናልባት ሰውየው አይኑ ተከፍቷል፣ እግዚአብሔር ልቦና አይኑን ከፍቶለታል። እኛ ግን ያንን ማየት ባለመቻላችን ብቻ የክርስትና ሕይወታችን ውስጥ ደስታችን ሙሉ ላይሆን ይችላል። የልቦና አይኖቻችን ሲከፈቱ በቃ ደስታችን ሙሉ ይሆናል። ዛሬ ስለዚህ ጉዳይ ልንጸልይ ይገባል። ብዙ ጊዜ ተናግሬበታለሁ። ስለዚህ መንፈሳዊ እይታ ወሳኝ ነው እና አይነ ስውር ሰው አጠገቡ ያለው መልካም ነገር ማየት በጣም እንደሚያስቸግረው ማየት እንደማይችል የልቦና አይኖቻችን ካልተከፈተ በስተቀር እግዚአብሔር በክርስቶስ ያዘጋጀልንን በጎነትና ክብር ማየት አንችልም። ወገኖች ሆይ አይን ካልተከፈተ በመስቀል ላይ የተሰራው ስራ፣ ኢየሱስ የሰራው ስራ፣ የእግዚአብሔር መልካምነት፣ የእግዚአብሔር በጎነት፣ በዙሪያችን ያለው የእግዚአብሔር መገኘት ላይታየን ይችላል። ምንም አይን አልተከፈተም። እግዚአብሔር የባረከው ስጠኝ የሚል ክርስቲያን አለ። ስጠኝ፣ ነሳይ፣ ምነው ተውከኝ፣ ረሳይ እያለ ከእግዚአብሔር የሚጣላ ሰው አለ። አይኑ አልተከፈተም። እዛው አጠገቡ ነው ያለው። ታስታውሳላችሁ? ያቺ ማናስሟ አጋር ልጇ ሊሞት ነው፣ እያጣጣረ ነው ያለው። እግዚአብሔር ያደረገው ነገር አንድ ነገር ነው። አይኗን ከፈተላት። ስታይ የውሃ ምንጭ ይዘዋል። ለካ ድካም አይንን ሁሉ እንዳናይ ያደርገናል። ለካ በፊዚካል ዓለም ነው እሷ ያው በዚህ በአካላዊ በሆነ በዚህ በገሃዱ ዓለም ላይ ያለው ውሃውን መመልከት አልቻለችም። የውሃው ምንጭ አሳያት ይላል። የውሃው ምንጭ ተመለከተች፣ አጠጣችው፣ ልጇ በሕይወት ኖረ። እስማኤል ማለት ነው። ስለዚህ እግዚአብሔር አይኖቻችንን ይክፈትልን። አንዳንዱ ከእግዚአብሔር ጋር የሚያጣላን ነገር አይናችን ስላልተከፈተ ነው። እግዚአብሔር ሰርቶ የጨረሰው ነገር ነው። እግዚአብሔር በክርስቶስ ኢየሱስ ለሕይወታችን እግዚአብሔርን ለመምሰል በቃ የሚያስፈልገንን ነገር ሁሉ ካዘጋጀልን በኋላ አሁንም ባርከኝ፣ ኧረ ስጠኝ፣ ኧረ ባርከኝ አስፈላጊ አይደለም። አይኔን ክፈተው ማለት ነው። ኢየሱስ ሰርቶ በፈጸመው ስራ ወደ ክብሩ ገብተን የማንኖርበት አንድ ምክንያት የአይናችን አለመከፈት ነው። ስለዚህ ባርከኝ ጸሎት ይቆማል። ኦልሬዲ ተባርክ ያለው ማለት እንጀምራለን። ለምን? አይናችን ተከፍቷል። አይን ካልተከፈተ ግን በቃ የለኝም፣ አልሰጠኝም፣ አልባረከኝም፣ እግዚአብሔር ከኔ ጋር ቢሆን ኖሮ፣ እግዚአብሔር ረድቶኝ ቢሆን ኖሮ፣ ኧረ እግዚአብሔር ለምን ጣለኝ፣ እግዚአብሔር ትቶኛል፣ እንደዚህ አድርጎኛል፣ እግዚአብሔርን ማማት ውስጥ እንገባለን። አብዛኛውን ጊዜ የእኛ ችግር የበረከት እጥረት ሳይሆን በረከቱን የማየት የእይታ እጥረት ነው ልላችሁ። እግዚአብሔር ከዚህ የእይታ እጥረት እግዚአብሔር አይንን በመክፈት ዛሬ እግዚአብሔር ይባርካችሁ። በኢየሱስ ክርስቶስ ስም እግዚአብሔር አይኖቻችሁን ይክፈትላችሁ። ችግራችን እዚህ ጋር ነው ያለው። ተባርከናል። እግዚአብሔር ባርኳችኋል። በክርስቶስ ኢየሱስ ተባርከናል። ስለዚህ አይኔን ክፈተው ልንለው ይገባል። ልክ የልቦና ፈውስ እንደጸለይን አሁን ደግሞ የአይን ፈውስ ያስፈልገናል። አይናችን በኢየሱስ ስም የተከፈተ ይሁን። ለመንፈሳዊ ነገር አይናችን እንዲበራ ወገኖች ሆይ የመንፈስ አይናችን እየተከፈተ ሲሄድ ባርከኝ የሚለው ጥያቄያችን እየቀነሰ ለበረከት በሁሉ በቃ ባለጠጎች መደረጋችንን ስናውቅ ጸሎታችን ምን ይሆናል ማለት ነው? ለበረከት አድርገኝ ይሆናል። ባርከኝ አይደለም፣ ለበረከት አድርገኝ ጌታ ሆይ ባርከኛል፣ ለበረከት አድርገኝ። ይሄ ባርከኛል ጌታ ሆይ ይሄን የሰጠኝን በረከት ማን ላይ ሄጄ ላፈሰው? በምን ሄጄ ኢንቨስት ላድርገው? በባረከኝ ለበረከት አድርገኝ። ሃሌሉያ! ኢየሱስ ያለው የተባረከ ነው። እግዚአብሔር በመንፈሱ ያተመው ክርስቲያን የተባረከ ነው። ደቀ መዝሙር የተባረከ ነው። የእግዚአብሔር ልጅ የሆነ የተባረከ ነው። በደሙ የነጻ የተባረከ ነው። ኩነኔ ከሱ ላይ የተወሰደለት የተባረከ ነው። በመንፈስ ቅዱስ ያረፈ ሰው የተባረከ ነው። ስለ ገንዘብ አካውንታችሁ አይደለም ማውራው። መጽሐፍ ቅዱስ በረከት ብሎ የሚናገር እግዚአብሔር አብርሃምን ባረከው ሲል ፊዚካል በረከቱ በኋላ ነው የመጣው። እየባረኩ ባርካለሁ፣ ለበረከት አደርግሃለሁ አለው እግዚአብሔር።
አያችሁ ይሄን ዛሬ ይሄ አይናችን ቢከፈትልን በክርስቶስ የተሰራው ስራ በየዓመቱ ፋሲካ እናከብራለን፣ ጉድ ፍራይዴይ እናከብራለን፣ ወይንም ስቅለትን እናከብራለን፣ በዓላት እንወዳለን። መጥፎ ናቸው አይደለም፣ ጥሩ ነው፣ ጌታ ይመስገን። ግን በዛ ውስጥ ኢየሱስን እንድናየው እግዚአብሔር ይርዳን። የበረከታችን ነው ኢየሱስ፣ ደስታችን ነው ኢየሱስ፣ ረፍታችን ነው ኢየሱስ። ክርስቲያን ሰላም ሊያጣ አይገባም። ክርስቲያን ደስታ ሊያጣ አይገባም። ኧረ በኢየሱስ ስም ክርስቲያን የረፍት ሰው ነው። ክርስቲያን የመጽናናት ሰው ነው። ክርስቲያን የተረጋጋ ሰው ነው። ዓለም ሲደነብር አብሮ አይደነብርም። ዓለም ወዮ ሲል አብሮ ወዮ አይልም። ያረፈ ነው በኢየሱስ ክርስቶስ ስም። ለበረከት ያድርጋችሁ። አይናችሁን ከፍቶ እግዚአብሔር ለበረከት ያድርጋችሁ። አሜን አሜን። ታስታውሳላችሁ ጊያዝና ኤልሳ አብረው አንድ ተራራ ላይ ናቸው ያሉ። ሁለቱም ተከበዋል። የሚገርም ነው። እና ከበባው የሰማሪያ ሰራዊት ማለት የሶሪያ ጦር ከቧቸዋል ሁለቱንም። ምክንያቱም ኢንተለጀንስ ሪፖርት የሚያደርግ ሰው አለ ተብሎ ኤልሳ እየተፈለገ ነው ያለው። ስለዚህ እነዚህ ሰዎች መጥተው ተራራውን ከበውት እያለ ሁለቱም ተኝተዋል። ነገር ግን አንደኛው ታውቋል። ኤልሳ ችግር የለበትም፣ እረፍ ያለ ሰው ነው። ይሄኛው ግን ተመልከት፣ ዙሪያችንን በቃ ተከበናል እኮ አሉ። ተከበናል። ወየው የሚሰማው ነገር፣ ወየው እንደዚህ ሊመጣ ነው፣ ወየው እንዲህ ልንሆን ነው። በትንሹ በትልቁ የሚበረግግ ማንነት ነው ያለው። ኤልሳ እንዲህ አይነት ሰው አይደለም። ኤልሳ አምላኩን ያውቃል። ሃሌሉያ አሜን አሜን አሜን። እግዚአብሔርን በማወቅ እግዚአብሔር ይባርካችሁ። ስታውቁት እረፍ ትላላችሁ። አይኑ የተከፈተ እግዚአብሔር ሰው እግዚአብሔር ዋለ ዞር ብሎ እጁን ጫነበትና አይኑን ክፈትለት። ይሄ ሰውዬ እንቅልፍ እየነሳኝ ነው አይነት ነው። አይኑን ክፈትለት። ይሄ ሰውዬ ያልተኙ ሰዎች፣ ረፍት የሌላቸው ሰዎች ረፍት ይነሷቸዋል። አይኑን ክፈትለት ብሎ ጸለየ። አይኑ ልክ ሲከፈት ዙሪያውን ሲመለከት በኤልሳ ባለበት ተራራ ዙሪያ የእሳት ሰረገሎች ነበሩ። ሃሌሉያ! እነዛ የእሳት ሰረገሎች ኤልያስን ይዘው የሄዱ ሰረገሎች ዙሪያውን የእሳት ሰረገላ ከቦታል። እዛ በኋላ የእሳት ሰረገላ አይቶ ቢጨነቅ የለም። እርግጠኛ ነኝ ጊያዝ በደንብ አድርጎ የተኛ ይመስለኛል። ሰራዊት ተከበዋል። የሚገርመው ነገር ወደ ሰራዊቱ መካከል ገብተው አይናቸውን አሳውረዋቸው ወደ ሰማሪያ ከተማ እየጎተቱ እየመሩ ወሰዷቸው። ምርኮ ስንት ሰራዊት ተማረከ። ምግብ አብልተው አጥተው መልሰው ላኳቸው። ዳግመኛ አደጋጣ የሶሪያ ሰራዊት ወደ እስራኤል መጥቶ አያውቅም ይላል። ከዛ በኋላ ሰራዊት አሸነፉ። አይናቸው የተከፈተ ሰዎች ድል ነሱ፣ ጠላትን ማረኩ። ሃሌሉያ! ለሕዝብ በረከት ሆኑ፣ ለሕዝብ መጽናናት ሆኑ። እግዚአብሔር አይናችንን ይክፈተው ዛሬ። ከባርከኝ ለበረከት አድርገኝ ወደሚል ጸሎት እግዚአብሔር ይለውጠው ነገራችንን። ወገኖች ሆይ እግዚአብሔር መንግስት ውስጥ እንግዲህ ያለው ተዝቆ የማያልቅ ሀብት የሚታየው ለማን ይመስላችኋል? የልብ አይን ለተከፈተላቸው ሰዎች። ወገኖች ሆይ በክርስቶስ ያለውን አርነት ስናይ ብቻ ነው ክርስትናችን በሚገባ በቃ የሚጣፍጠን። አይኑ ለተከፈተለት ክርስቲያን አቤት እንዴት ክርስትና ይጣፍጣል! የመስቀሉ ነገር ያሳርፈዋል። የመስቀሉ ነገር ትምክቱ ነው። መጽሐፍ ቅዱስ እንደዚህ ብሎ ይናገራል። ይሄን ጥቅስ ስላነብላችሁ ይህም ይላል መጽሐፍ ቅዱስ የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ምን ሲሆን? የልባችሁ አይኖች ሲበሩ። የልባችሁ አይኖች ሲበሩ። ዛሬ ይህንን ነው የምንጸልየው። እንግዲህ እግዚአብሔር እነዚህን ዝፖች አይኑ ላይ ያለው ስዕሉ ላይ እንደምታዩት ዚፕ ታያላችሁ። እነዛ የተከደኑ ዚፖች ካሉ እንዲከፈቱ የአይን ዚፖች፣ በቃ አይን ላይ ጋረደ ነገር ግርዶሹ፣ ቅርፊቱ ዛሬ በጌታ በኢየሱስ ክርስቶስ የልብ አይኖች እንዲበሩ ጸልያለሁ። የልባችሁ አይኖች እንዲበሩ የጌታ የመጥራቱ ተስፋ ምን እንደሆነ፣ በቅዱሳን ዘንድ ያለው የርስቱ ክብር ምን እንደሆነ፣ ባለጠግነቱ ምን ያህል ትልቅ እንደሆነ፣ የኃይሉ ታላቅነት ምን እንደሆነ እሱን ማወቅ እንድንችል የልባችን አይኖች እንዲበሩ ዛሬ ጸሎቴ ነው። በጌታ በኢየሱስ በየቤታችሁ ላላችሁ፣ በየጓዳችሁ ላላችሁ ደቀ መዛሙርት ዛሬ አይኔ ይከፈት በሉት ወገኖች ሆይ። ስለዚህ አይናችን ሲከፈት ብዙ የምናያቸው ነገሮች አሉ። ቅድም እንዳልኳችሁ አይን የሰውነት ብርሃን ናት። አይን በዚህ ዓለም ለመኖር አስፈላጊ ነው። በአይናችን የማናያቸው ብዙ ረቂቅ ነገሮችም ስላሉ ትልቅ የማጉያ መነጽሮች በየላቦራቶሪ ውስጥ ትመለከታላችሁ።
መንፈሳዊ አይን ሲከፈት ከተፈጥሯዊ አይን የተሰወሩ ብዙ ሚስጥራቶች ይገለጣሉ። መንፈሳዊ ዓለም ለመንፈሳዊ አይን ብቻ የተገለጠ ነው። ልድገምላችሁ፣ መንፈሳዊ ዓለም ለመንፈሳዊ አይን ብቻ የተገለጠ ነው። ስለዚህ ለፍጥረታዊ አይኖች መንፈሳዊ ዓለም ዝግ ነው ማለት ነው። አያችሁ፣ ጌታ ተናገረኝ ስንል የሚስቁ ሰዎች አሉ። ለምን? አይናቸው አልተከፈተም። የሚያስቁ ናቸው። ጌታ ይናገራል ስንል የሚስቁ ሰዎች። እግዚአብሔር ድምፅ አለው። እግዚአብሔር ይናገራል። መገኘቱ አብሮን ይሆናል። ወገኖች፣ ለፍጥረታዊ አይኖች መንፈሳዊ ዓለም ዝግ ይሆናል። መንፈሳዊ አይን መንፈሳዊ ዓለምን ይገልጣል እያልኳችሁ ነው ያለሁት። ይሄ ማለት ምን ማለት ነው? መንፈሳዊ አይን ሲከፈት ከፍጥረታዊ አይን የተሰወሩ ብዙ ምስጢሮች ሊገለጡ ይጀምራል። ወገኖች ሆይ አንድ ጊዜ እግዚአብሔር ሰው ሲጸልይ አንዲት ሴት ላይ ይሄ ግንባሯ ላይ በቃ አንድ እጅ እንደዚህ ተጭኗት ይዟታል እና አስቀያሚ እጅ ነው እና እንደ ፊዚካሊ ስትታይ ጤነኛ ትመስላለች። ነገር ግን ማይግሬን ሄዴኩ ኃይለኛ ነው። የሆነ እጅ ጨምድዶ ይዟታል። ይሄ አይኑ የተከፈተለት ሰው በጌታ በኢየሱስ ክርስቶስ እጅን ከግንባሯ ላይ አንሳ ብሎ ገሰጸው እና ከዛ ሰዓት ጀምሮ ያ በላዋ ላይ የነበረ ማይግሬን ሄዴክ ከላዋ ላይ ተነስቶ ሄደ። ይሄ ስል ማይግሬን ሄዴክ ሁሉ አጋንንት ነው ልላችሁ ሳይሆን አንዳንድ ጊዜ መንፈሳዊ ኃይላት፣ አጋንንቶች፣ ርኩሳን መናፍስቶች በሽታን ኢምፖዝ ያደርጋሉ ሰው ላይ። የተለያየ አይነት በሽታን ይልካሉ። እግዚአብሔር ይገስጻቸው በኢየሱስ ክርስቶስ ስም። ጥቂት ደቂቃዎች አሉኝ፣ በደንብ ስሙኝ። መንፈሳዊ አይን ሲከፈት ስምዖን ሕፃኑን አይቶ ወዲያው አወቀው። በርጤሜዎስ ኢየሱስ ክርስቶስ ጋር መጣና የጠየቀው ጥያቄ ምንድን ነው? አይዘን የኔም ያንተም ልመና አይዘን ይሁን ዛሬ በኢየሱስ ስም። ጴጥሮስ ስጋና ደም አልገለጠልህም ተባለ። ታስታውሳላችሁ ወገኖች ሆይ። ፋኒ ክሮስቢ የምትባል አንዲት ሴት ነበረች። አካላዊ አይነ ስውርነት አላት። ነገር ግን አቤት የነበራት ጥበብ! የጻፈችው ዝማሪዎች እንደ ፋኒ ክሮስቢ የሰራ ሰው የለም ወገኖች ሆይ። መንፈሳዊ አይነ ስውርነት እንደ ሎዶቅያ ያለባቸው ብዙ አማኞች አሉ። ሎዶቅያ እውር ነህ ተባለ። እውር ነህ፣ ስለዚህ ኩል ከኔ ጋር ግዛ ተባለ። አንዳንድ ጊዜ አይናችን በትክክል ማየት ሲያቅተው የሚያስፈልገን የሚታዘዝልን እርምተ መነጽር አለ። እርምተ መነጽር ማለት ነው ኮሬክሽን ሌንስ፣ አይናችንን ኮሬክቲቭ የሚያደርጉ የሚያስተካክሉ ማለት ነው። ስለዚህ እይታችንን ያስተካክሉታል እርምተ መነጽሮች ማለት ነው። እና አይናችን ላይ አንዳንዴ ኮንታክት ሌንስ ይደረግበታል እይታ እንዲስተካከል። ጌታ ነቢዩን የጠየቀው ይሄንን ነው። ምን ታያለህ? ምን ታያለህ? ስለዚህ መንፈሳዊ አይኖች በህይወታችን ላይ ሲመጡ የሚያመጡት በረከቶች አሉ። አይናችን ሲከፈት ማለት ነው። ዛሬ በኢየሱስ ስም አይናችን ይከፈት ወገኖች ሆይ። ነቢያቶች ባለ ራእይ ይባሉ ነበር። የሚያዩ ማለት ነው። የሚያዩ ማለት ይሄንን ምናልባት እንደዚህ አድርጌ ላስቀምጥላችሁ። ባለ ራእዮች ይሄን ነቢያቶች ባለ ራእይ ይባሉ ነበር። ሙሴ ከዚህ አንዱ ምሳሌያችን ነው። የሰማይን መቅደስ ሲመለከት ትመለከታላችሁ። ከዛ ነው የሚሽካንን ወይንም ደግሞ የምድሩን ቤተ መቅደስ የሰራው። ሳሙኤል አይኖቹ የተከፈተ ሰው ነበረ። የጠፉትን አህዮች ተገኝተዋል፣ ልብህን አትጣልባቸው ብሎ ሳኦልን ያጽናና አይኑ የተከፈተ ሰው ለሌላ መጽናናት ይሆናል እያልኳችሁ ነው። ክብር ለእግዚአብሔር ይሁን። ሌላ ምሳሌ ልስጣችሁ። ኤርሚያስ ሊመጣ ያለውን ባቢሎንን ሊመጣ ያለውን የእግዚአብሔርን ፍርድ ከሩቅ የተመለከተ ሰው ነው። ሃሌሉያ። እንደገና ደግሞ ዳንኤልን ምሳሌ ልስጣችሁ። ስለ ዓለም መንግስታት መውደቅ መነሳት፣ ስለ ዓለም መንግስታት ፍጻሜ፣ ስለ ባቢሎን፣ ስለ ሮም መንግስታት፣ ስለ ግሪክ መንግስታት፣ ስለ ፋርስ፣ ስለ እነዚህ ሁሉ የተናገረ አይኑ የተከፈተለት የእግዚአብሔር ሰው ነበረ። ዳዊት ቤተ መቅደሱን በመንፈስ የተመለከተ ከእግዚአብሔር ምሳሌ ተጽፎ ተሰጠኝ አለ። በመንፈስ ያየውን የሚናገር ነበር። ዛሬ የጻድቃን ልመና ሊሆን የሚገባው ምንድን ነው? አይናችን እንዲበራ ነው። ዳዊት ይህንን የጠየቀው መዝሙር 119 አይኖቼን ክፍት ከሕግም ተአምራትን አያለው። አሜን አሜን። የቃሉ መገለጥ እግዚአብሔር ይስጣችሁ። የቃሉ ብርሃን ይብራላችሁ። ይሄ መንፈሳዊ አይን ነው ይህንን የሚያወጣው። ዳዊት የተረዳው መንፈሳዊ አይን ነበረ። አይኖቼን ክፈትልኝ እያለ የሚናገረው የመንፈሳዊ አይን ከፋች ደግሞ እግዚአብሔር ነው። እግዚአብሔር ነው። ሐዋርያ ጳውሎስ ቅድም የጸለየ ነው። የልባችሁ አይኖች ሲበሩ የመጥራቱን ተስፋ ትመለከታላችኋል።
አንድ ጊዜ ታስታውሳላችሁ ሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ የሚባለው ሐዋርያ ወይም ደግሞ ዲያቆን መንፈስ ቅዱስ ተሞልቶ ወደ ሰማይ ትኩር ብሎ ተመለከተና ማንን ያለው አለ? ኢየሱስን በአብ ቀኝ ቆሞ እመለከተዋለሁ አለ። ሃሌሉያ! አይን ይከፍታል ጌታ። ዛሬ በኢየሱስ ክርስቶስ ስም እየተናገርኩ አይኖቻችሁን ይክፈትላችሁ። በቃሉ ላይ መንፈስ ቅዱስ ይምጣ። መንፈሳዊ አይን የበራላቸው ሰዎች ወገኖች ሆይ እነሆ ለበረከት የሚሆኑ ሰዎች ናቸው። አይናችሁ ይከፈት ዛሬ። የበለዓም አይኖች ተከፈቱ። ታስታውሳላችሁ ዘኍልቍ 24 ላይ ሄዳችሁ ስትመለከቱ የእግዚአብሔርን ቃል የሚሰማ አይኖቹ የተከፈቱለት አለ። የልዑልን ራእይ የሚመለከት አለ። ሃሌሉያ! ስለዚህ አልረግምም አለ። አይኑ ሲከፈት አልራገምም እባርካለሁ አለ። አይኑ ያልተከፈተ ይራገማል ማለት ነው። አይኑ የተከፈተ ይባርካል። ክብር ለእግዚአብሔር ይሁን። አይኖቻችንን ዛሬ ይክፈተው ጌታ። ደቀ መዛሙርት አይኖቻችን ይከፈት። ማቴቴስ የጌታ ተከታይ አይኑ የበራለ ሰው ሊሆን ይገባል። ወገኖች ሆይ እንደዚህ ያለ ዳዊት በመዝሙሩ ላይ መዝሙር 73 ታስታውሱታላችሁ። ወደ እግዚአብሔር መቅደስ እስክገባ ድረስ ፍጻሜያቸውን እስካስተውል ድረስ። ተመልከቱ ዳዊት የሚናገረው ስለነዚህ ስለ ከንቱ ሰዎች ነው። ወደ መቅደስ ስገባ አይኔ ሲከፈት ፍጻሜያቸውን አስተውላለሁ እያለ ነው። ወገኖች ሆይ በሩቅ የሚሆነውን እንመለከታለን። አይኖቻችን ሲከፈት ማለት ነው። ያለንበትን ስፍራ እንረዳለን። ወደ እግዚአብሔር መቅደስ እየቀጠልን ስንሄድ ተመልከቱ። ሰው በምድር ላይ ከተቀመጠ ኢዮብ የሚናገረው ነው። ይሄ ከድሮ ዘመን ጀምሮ የኃጢአተኛ ፉከራ አጭር መሆኑ የዝንጎች ደስታ ቅጽበት መሆኑን አታውቁምን? ተመልከቱ። ከፍታ ወደ ሰማይ ቢወጣ ራሱ እስከ ሰማይ ደመና ቢደርስ እንደ ፋንድያ ለዘላለም ይጠፋል። ያዩትም ወዴት ነው ይላሉ፣ እንደ ሕልም ይበራል እርሱም አይገኝም። እንደ ሌሊት ራእይ ይሰደዳል። ያየችውም አይን ዳግመኛ አታየውም፣ ስፍራውን ከእንግዲህ ወዲህ አይመለከተውም እያለ ይናገራል። ስለ ኃጢአተኛ ፍጻሜ ይመለከታል ማለት መጨረሻው እንደማያምር ቀድሞ ይመለከታል። ወደ እግዚአብሔር መቅደስ እስኪገባ ድረስ ፍጻሜያቸውን እስካስተውል ድረስ ይላል። አሁን ለጊዜው ብድግ ያሉ ተግዳሮቶችና ጠላቶች ቢኖሩ ብን ብሎ ይጠፋል እያለ ነው። አይኑ የተከፈተ ሰው ዛሬ የተነሳ መከራ ዘላለም እንደማይቆም ይመለከተዋል። ኢቭን እብሪተኞች ዘላለም እንደማይጸኑ ይህንን ይናገራል። በስጋ ከፍ የሚሉ በስጋ ትዕቢተኞች የሆኑ በእግዚአብሔር ቃልና በመንፈሱ ላይ የሚጓደዱ ብዙዎች እኮ ትዕቢተኞች ተነስተው ወድቀዋል። ብዙ ከሃዲዎች ተነስተው ወድቀዋል። ወገኖች ሆይ በእግዚአብሔር መቅደስ እንገባ አይናችን ሲከፈት የእነሱንም ፍጻሜ እንመለከታለን። የሙሴን ታሪክ ተመልከቱ። ዕብራውያን 11 ላይ የከበረውን ከተዋረደው መለየት እንጀምራለን። አይናችን ሲከፈት ግብፅን መናቅ እንችላለን። አይናችን ሲከፈት ሊመጣ ያለውን መሲህ በሩቅ ተረድቶ ከኔ በኋላ የሚመጣ መሲህ አለ፣ ታላቅ ነቢይ ይመጣል፣ እሱን የማትሰማው ነፍስ ተለይታ ከጉባኤው ትሙት ብሎ ፍርድን ተናግሮ ሲሞት ትመለከታላችሁ። መንፈሳዊ አይኑ የተከፈተ ቅድም ያነሳውላችሁ እስጢፋኖስ በናዳ መካከል አይኑ ሲከፈት ትመለከታላችሁ። የእግዚአብሔርን ክብር ተመለከተ፣ ኢየሱስን አየ። ህዝቡን ምን አደረገ? ይቅር አለ፣ ዙፋኑ ስለተመለከተ። አይኑ ሲከፈት መራሮች አንሆንም። አይናችን ሲከፈት ቂመኞች አንሆንም። አይናችንን እግዚአብሔር ዛሬ ይክፈተው። ብዙ የተዛቡ መንፈሳዊ ነገሮች አሉ። አይን ሲከፈት ይስተካከላሉ። መንፈሳዊነት ወገኖች በውስጣዊ ነገራችን ላይ ይገለጣል። ስለ ራሳችን ያለን አስተሳሰብ ዛሬ አይናችን ተከፍቶ ይስተካከል። ራሳችን ጤነኛ አመለካከት ሲኖረን ራሳችንን የምንጠላ ሰዎች አንሆንም። በጤነኛ መውደድ ይኖረናል። መንፈሳችንን፣ ነፍሳችንን፣ ስጋችንን መንከባከብ እንጀምራለን። ራሳቸውን የሚጠሉ ሰዎች አይኖቻቸው ስለተከፈተ ክቡርነታቸውን ስለማያዩ ስለ ቤተ ክርስቲያን ያላቸው አመለካከት፣ ስለ ራሳቸው ያላቸው አመለካከት፣ ስለ መንፈሳዊነት ያላቸው አመለካከት እንትን ይሆናል፣ እንደ ፖይዘን ይሆናል፣ የተመረዘ ይሆናል። ከዚህ የተነሳ ከልባቸው ይወጣል መዝገብ ብያቸዋለሁ። ከውስጣቸው የሚወጣ መራርነት ነው። መራራ ሰዎች ይሆናሉ። ለምን? አይናቸው አልተከፈተም። መራሮች ናቸው። ስለ አገልጋዮች መራሮች ናቸው። ስለ አገልግሎት መራሮች ናቸው። ስለ ቤተ ክርስቲያን መራሮች ናቸው። በዚህ ዘመን ቤተ ክርስቲያንን የሚራገሙ በዝተዋል። በደንብ አስተውሉኝ። ለእግዚአብሔር ቀንተው እንዳይመስሏችሁ። አንዳንዶቹ ዲመን ኢንስፓየር እያደረጋቸው ጻድቃንን የሚራገሙ ሰዎች አሉ። ዛሬ ነግራችኋለሁ። እግዚአብሔር የቀደሰውን መራገም አይገባንም። እግዚአብሔር የባረከው ልንባርክ ይገባል። አይኖቻችን ይከፈት በኢየሱስ ክርስቶስ ስም። አሜን አሜን።
ቤተክርስቲያን በአብ የተወደደች ናት። ቤተክርስቲያን በወልድ የተወደደች ናት። ቤተክርስቲያን በመንፈስ ቅዱስ የተወደደች ናት። አንተም የተወደድክ ነህ። ክብር ለእግዚአብሔር ይሁን ወገኖች። ስለዚህ አመለካከታችን ይለወጣል። አይናችን ሲከፈት ማለት ነው። ስለ አገልግሎት ያለን አመለካከት ይለወጣል። ስለ ህብረት ያለን አመለካከት ይለወጣል። መንፈሳዊ እይታችን ሲስተካከል የኑሮ ዓላማችን ይስተካከላል። ህይወታችን በረከት በበረከት ሊሞላ ይጀምራል። ሁሉን ለእርሱ ክብር ማድረግ እንጀምራለን። እና ፓስተርዬ እንዴት ነው አይናችን የሚከፈተው ልትሉን ትችላላችሁ። እሱን ተናግሬ ብደመድም ይጠቅማችኋል ብዬ አስባለሁ። መንፈሳዊ አይን እንዴት እንደሚከፈት እነዚህ 3 ነገሮች ልንገራችሁ። መንፈሳዊ አይን የሚከፈተው በጸሎት ነው። ይሲ እስካሁን የነገርኳችሁን በአቋራጭ ምንም የምነግራችሁ ነገር የለም። ጸሎት ነው። there is no shortcut for reality ይላሉ ፈረንጆቹ። ለእውነት አቋራጭ የለውም። በቃ ጸሎት ነው። ሃሌሉያ። የጸሎት ህይወት እንዴት ይኖረኛል? ጸሎት እንድትጸልይ መጸለይ ነው። ሃሌሉያ። እንድትጸልይ መጸለይ ነው ዋናው ነገር። አንድ ጊዜ አንድ ቤተ ክርስቲያን ስለ ጸሎት አስተምራለሁ። ባለሳሳት እዚህ ካናዳ ውስጥ ያለ ትልቅ ከተማ ነው። እዛ መድረክ ላይ ወጥቼ ስለ ጸሎት ልንማር ነው አልኳቸው። እዛ ሁሉ በቃ ሰው ሁሉ ቆሟል እና ቃል አነበብኩኝ። ከዛ በኋላ አሁን ስለ ጸሎት ልንጸልይ ስለሆነ አሁን አንድ ነገር እናደርጋለን። ስለ ጸሎት ስንማር ምንማረው ተንበርክከን ነው አልኳቸውና ጉባኤ ሁሉ ተንበረከከ በቃ። እና ማረሳው ሞመንት ነው። ሰዎች በጣም ታነጹበት። ስለዚህ ስለ ጸሎት ጸልዩ አልኳቸው። በቃ ስለ ጸሎት ለመማር በቃ ሾርትከት ያለው ምንድነው? መጸለይ ነው። ስትጸልይ ስለ ጸሎት ትማራለህ። ስለ ጸሎት 20 ነጥቦች ልነግራችሁ እችላለሁ። 100 ነጥብ ልንነገር እንችላለን። ጸሎት ምንማረው የጸሎት ጥልቀት፣ የጸሎት ማማር፣ የጸሎት ውበት፣ የጸሎት ቅድስና፣ የጸሎት እረፍት፣ የጸሎት መንፈስ የምንማረው ስንጸልይ ብቻ ነው። ይኸው ብቻ። ለዚህ ለመጸለይ ጸልይ፣ ጸሎት ሰው ለመሆን ጸልይ። ሌላ ምርጫ የለም። ይኸው ነው። አይን እንዲከፈት ጸልይ። ጸሎት አይንን ይከፍታል። ክብር ለእግዚአብሔር ይሁን። ጸሎት ይከፍታል። የእግዚአብሔር ቃል ነው። እግዚአብሔር ቃል አይን ይከፍታል። መንፈሳዊ አይናችን ይከፍታል። ሌላ የቅዱሳን ጸሎት ሌላ ኤልሳ ሲጸልይ ለጊያዝ አይኑ እንደተከፈተ ጌታ አይኑን ክፈትለት ብሎ ለሰዎች መጸለይ እንችላለን ማለት ነው። ዛሬ ቅርፊት ከላያችን ላይ ይውደቅ በጌታ በኢየሱስ ክርስቶስ ስም። ቅርፊቱ ከላይ ይውደቅ። እንደዚህ ይላል መጽሐፍ ቅዱስ፣ በአይናቸው እንዳያዩ፣ በጆሮአቸው እንዳይሰሙ፣ በልባቸው እንዳያስተውሉ፣ ተመልሰው እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗል። ቅድም ስለ ልብ ተነጋግረናል። ጆሮአቸው ደንቁሯል። ያ ብቻ አይደለም፣ አይናቸውንም ጨፍነዋል። አንዱ ደቀ መዝሙር ራሱን ላይ የሚገባው ልቡን ነው ብያቸዋለሁ። ሌላው ደግሞ አይኑን ነው ብያቸዋለሁ። እዚህ ላይ አንድ ሌላ ነገር እናገኛለን። ጆሮአችን ደንቁሯል። ጆሮአችን ላይ የሚጮኸውን ነገር ማወቅ አለብን። ስለዚህ ይህንን አይናቸውን ጨፍነዋል የሚል የኢሳይያስ ትንቢት በእነሱ ይፈጸማል ይላል። ስለ አይን ጨምሮ ማቴዎስ ምን ይላል? እናንተ ግን አይኖቻችሁ ስለሚያዩ ጆሮቻችሁም ስለሚሰሙ ምንድን ናችሁ? ብፁዓን ናችሁ። ዛሬ በጌታ በኢየሱስ ክርስቶስ ስም መንፈሳዊ አይኖች ይከፈቱ፣ ጆሮ ይከፈት። ጆሮ ላይ የሚጮህ ሌላ ድምፅ ሁሉ የተዘጋ ይሁን በጌታ በኢየሱስ ክርስቶስ ስም። የጻድቃንን ጆሮ የወሰደ አሉባልታ፣ ወሬ፣ ምድራዊ ትርክምንኪ በጌታ በኢየሱስ ክርስቶስ ስም የተዘጋ ይሁን። አይኖች ይከፈቱ በጌታ በኢየሱስ ስም። ሃሌሉያ። ሐዋርያት ሥራ 26 ላይ ተመልከቱ። እኔም ጌታ ሆይ 26 ይቅርታ፣ ማን አልኩ? እርሱም አለኝ አንተ የምታሳድደኝ እኔ ኢየሱስ ነኝ። ነገር ግን ተነሳና በእግርህ ቁም። ስለዚህ እኔን ባየህበት ነገር አስተውሉት። ለአንተ በምታይበት ነገር፣ አይን በተከፈተበት ነገር አገልጋይ ምስክር ትሆን ዘንድ ልሾሜት አይቼሃለሁ። ሃሌሉያ። ዛሬ አይን ይክፈት ጌታ። ኢየሱስን በማየት ይባርካችሁ። ዛሬ ኢየሱስን በማየት ጌታ ይባርካችሁ። የኃጢአትን ስርየት በእኔም በማመን በተቀደሱት መካከል ርስትን ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ዘወር እንዲሉ አይናቸውን ትከፍት ዘንድ። ሃሌሉያ። አይናቸውን ትከፍት ዘንድ ከሕዝቡና ወደ እነርሱ ከምልክ ሕዝብ አድናሃለሁ። ወንጌል አይን ይከፍታል። ሃሌሉያ። የጨለማ ከጣዖት አምልኮ አይን በወንጌል ሲከፈትላቸው ዞር ይላሉ ሰዎች። አያችሁ፣ አይናቸው ጨልሞ እያለ ለጣዖት ይሰግዳሉ፣ ጣዖትን ያመልካሉ፣ ሌላ መንገዶች ይፈጥራሉ። ጳውሎስም ምን አለው? አይናቸውን ክፈታለሁ። በምን ነው ጳውሎስ ቢከፍተው? እጁን ጭኖ ነው? አይደለም። ወደ እነሱ ተልኮ ሄዶ ወንጌልን በመስበክ የሰዎች አይን ይከፈታል። ሃሌሉያ
ሃሌሉያ። እንኳን ለመንፈሳዊ ሕይወታቸው አይደለም ለስጋዊ ኑሯቸው እንኳን እስኪጠቀሙ ድረስ ወንጌል አይናቸውን የከፈተ ስንት ድሆች፣ ስንት እረኞች፣ ስንት እዚህ ግባ የማይባሉ ሰዎች ትልቅ ፖዚሽን ላይ እግዚአብሔር ያስቀምጧቸዋል። ለምን? ወንጌል አይናቸውን ከፈተ። አንድ አባት ወደ ጌታ ሄደዋል። ምን ይላሉ? ወንጌል ባለውለታዬ ነው ይላሉ። እረኛ ነበርኩኝ። ዶክተር ሆኖ ነው ወደ ጌታ የሄዱት። ትልቅ ቤተክርስቲያን፣ ትልቅ ዲኖሚኔሽን ያገለግሉ ነበር። እረኛ ነበርኳል። ገጠር ውስጥ እረኛ ነበር። ወንጌል ሰማው፣ አይኔ ተከፈታል። ስለ ህይወት፣ ስለ በቃ ልጆቻቸው የተማሩ በቃ በውጭው ዓለም ላይ ትልቅ ፖዚሽን የሚሰሩ ሰዎች ናቸው። የእረኛ ሆኜ ቀር ነበር አሉ። ወንጌል ባላገኝ ኖሮ። ወንጌል አይን ይከፍታል። ሃሌሉያ። ወንጌል የልቦናን አይን ይከፍታል። ዛሬ በኢየሱስ ወደ ገጠሩ ሄደን ሚሽን የምናደርገው ለዚህ ነው። ወንጌል የምንሰብከው ለዚህ ነው። በገጠሩ ክፍል ወንጌል ባልተሰበከበት ቦታ ላይ የምስራቹ የምንናገረው አይናቸው እንዲከፈት ነው። ህንዶቹ አይናቸው እንዲከፈት፣ ሃሌሉያ ሃሌሉያ፣ አይናቸው እንዲበራ ነው። ወንጌል አይን ያበራል። ቃል አይን ያበራል። በጌታ በኢየሱስ ክርስቶስ ስም ይህንን ኤፌሶን 1:15 ላይ ቅድም ያለው የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብን የመገለጥን መንፈስ እንዲሰጣችሁ። ሃሌሉያ። ይሄ አይን የሚያበራ ነው። ምን ያደርጋል? የልቦናችሁ አይኖች ሲበሩ በጥበብና በመገለጥ መንፈስ የመጥራቱ ተስፋ ምን እንደሆነ እንዲሆን ቅድም ያነበብኩላችሁ ቃል። ሃሌሉያ። ስለዚህ አይን፣ የልቦና አይን መብራት በጣም ወሳኝ ነው። ለደቀ መዝሙር ወሳኝ ነው። እንደዚህ ይላል፣ አይኑ የተከፈተና ያልተከፈተ ሰው በቋንቋው ታውቁታላችሁ። በቋንቋው ታውቁታላችሁ። እቺ ሎዶቅያ እንደዚህ ያለኝ ሀብታም ነኝ፣ ባለጠጋ ሆኛለሁ፣ ከዛ አንድ እንኳን አያስፈልገኝም። እንዴት አሳፋሪ አሳፋሪ! ሀብታም ነኝ፣ ባለጠጋ ሆኛለሁ፣ አንድ እንኳን አያስፈልገኝም። ይሄ የሎዶቅያ ቃል። ሎዶቅያ ትዕቢተኛ ሆናለች፣ አይኗ ስላልተከፈተ። ሀብታም ነኝ ብላ ትመካለች፣ በቅራቅንቦ በሰበሰበችው ቅራቅንቦ እና አንድም አያስፈልገኝም ብላለች። ትዕቢት ነው። እንደዚህ የምትል ጌታ ምን አለ? ጎስቋላ፣ መስኪን፣ ድሃ፣ እውር፣ የተራቆትክ መሆንን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረ ወርቅ ተጎናጽፈ የራቁትነትን ሀፍረት እንዳይገለጥ ነጭ ልብስ እንድታይም ደግሞ አይኖችህ የምትኳለውን ኩል ከኔ ትገዛ ዘንድ እመክርሃለሁ። ጌታ እየተናገራቸው ያለው ምንድነው? አይን መከፈት አለበት። አይን ስላልተከፈተ ስለ ራስህ የምታስበው ነገር ተሳስተሃል። ሀብታም ነኝ ትላለህ፣ ግን ምንድነው? ድሃ ነህ። ባለጠጋ ነኝ ትላለህ፣ መስኪን ነህ። አንድ አያስፈልገኝም ትላለህ፣ ኧረ ዕውር ነህ፣ ማየት አትችልም እያለ ጌታ ይነግራል። ከባድ መልእክት ነው የተሰጣት ለዚህ ለሎዶቅያ ቤተክርስቲያን። ራቁትህን ነህ እኮ ያለው አንተ። ይሄን ለብሻለሁ ትላለህ፣ አይደለም። ስለዚህ አይን ሊከፈት ያስፈልገዋል። እሺ፣ አይኑ ያልተከፈተ ሰው ስለራሱ ጻድቅ እንደኛ አይነት ሃይማኖተኛ የለም፣ እንደኛ ሃይማኖት አንደኛ የለም። አይኑ አልተከፈተም። ጉስቁልናውን አላወቀም። ጸጋ እንደሚያስፈልገው አላወቀም። ከእግዚአብሔር ጋር መታረቅ እንደሚያስፈልገው አላወቀም። አንዳንዶቻችንም ከኛ ሰፈር ይሄዱለትና እንዴ አንተን የመሰለ ክርስቲያን የለም፣ አንተ እንደውም በስራ ነው የምትድነው ብለው በደንብ አድርገው ወቅ አድርገዋቸው አሞግሷቸው ይመጹልናል። እውር፣ ጎስቋላ፣ መስኪን፣ ድሃ፣ እውር ነህ። አንተ ምን ትላለህ? ሀብታም ነኝ፣ የጥንት የጠዋቱ እኔ ነኝ፣ ባለጠጋ ነኝ፣ እንደኔ አይነት ታሪክ ያለው የለም፣ እኛ ነን ትክክል ትላለህ። ነው የሚያስፈልግ አይን ሊከፈት ያስፈልጋል። በሃይማኖተኝነት ታውረው ብዙዎች ወደ ሲኦል እየወረዱ ነው ያሉት። ስለዚህ ኮል ያስፈልጋል፣ አይን ሊከፈት ያስፈልገዋል። ስለዚህ አንዳንድ ሰው ራሱን እያታለለ ነው የሚኖረው ልላችሁ ነው ወገኖቼ። ሆይ አይናችን ሲከፈትልን ምን ይላል ጴጥሮስ ሲነግረን? ትጋት ሁሉ እያሳያችሁ በእምነታችሁ ላይ በጎነት ጨምሩ፣ በበጎን እውቀት ጨምሩ፣ በእውቀት ላይ ራስን መግዛት ጨምሩ፣ ራስን በመግዛት ላይ መጽናት ጨምሩ፣ በመጽናት ላይ እግዚአብሔር መምሰል ጨምሩ፣ እግዚአብሔር በመምሰል ላይ ወንድማማች መዋደድ ጨምሩ፣ ጨምሩ። ፍሬ ቢሶች እንዳትሆኑ። እሺ፣ አይኑ የተከፈተለት ሰው ባለው መንፈሳዊ ሕይወት ላይ እየጨመረ ነው የሚሄደው። ውድድሩ ከሰዎች ጋር አይደለም፣ እንደ ከሌ ለመሆን አይደለም፣ ከቃሉ ጋር ነው የሚሄደው። ኢየሱስን እየመሰለ ነው የሚሄደው። ክብር ለእግዚአብሔር ይሁን። ከመደምደሜ በፊት ብዙ ስለ አይን ተናገርኩ፣ ብዙ ስለ ልብ ተናገርኩኝ። እንደው በቃ አለ አይደለም እጅ ቅር እንዳይለው ደግሞ እጆቻችንም ደግሞ ይመርመር እስቲ።
እና ይሄ ስራን ያመለክታል። እጅ አምልኮን ያመለክታል። በጽድቅ ስለመኖር ኃላፊነትን ስለመወጣት ያመለክታል። እና ራሳችንን ስንመረምር ጤነኛ ኢንካም ነው ወደኛ እየገባ ያለው ወይ? የሌብነት ብር ወደኛ ለመግባቱ እርግጠኞች እንሆን። መጽሐፍ ምን ይላል? የሰረቀ ከእንግዲህ ወዲህ ምን አይበል? አይስረቅ፣ እጁ ይንጻ። ጉቦ ኃጢአት ነው። በፖዚሽን ላይ ያላችሁ ከስተም ኦፊሰሮች የሆናችሁ ፓርኪንግ ሎት የምትሰሩ ወይንም ደግሞ ሌላም ስራ በተለያየ ፖዚሽን ላይ ገንዘብ ትራንዛክሽን ላይ የምትሰሩ ክርስቲያኖች ገንዘብ እንዳትሰርቁ፣ ጊዜም ደግሞ እንዳትሰርቁ። ሌሎቻችንም ደግሞ ጊዜ መስረቅ፣ ገንዘብ መስረቅ፣ ሌብነት እጅን ያረክሰዋል። እና የሰረቀ በክርስቶስ ኢየሱስ ያለ ማቴቴስ ደቀ መዝሙር ከእንግዲህ አይስረቅ። ደቀ መዝሙር ሌባ አይደለም። ደቀ መዝሙር አይሰርቅም። እንደውም በጎደለው ፈንታ ይላል ኤፌሶን 4:28 ላይ ሄዳችሁ ትመለከቱ። በዚያ ፈንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካም እየሰራ ምን ይበል? ይድከም። ለፍቶ ሰርቶ ይኑር። አጭበርብሮ አይደለም፣ ዋሽቶ አይደለም፣ ሰርቆ አይደለም፣ ኪዳን አፍርሶ አይደለም። ምን ማለት ነው? እያጭበረበረ የማይረባ የተበላሸ ዕቃ በውሸት እያጭበረበረ ነጋዴ ሆኖ በውሸት እያጭበረበረ ባርከኝ አይባርክም እግዚአብሔር። ሌባ አይባርክም እግዚአብሔር። ጉቦኛ አይባርክም እግዚአብሔር። አጭበርባሪ ዳኞች፣ ሙሰኞችን እግዚአብሔር አይባርክም። ውሸታም አስተማሪዎችን አይባርክም እግዚአብሔር። ሌባ አይባርክም እግዚአብሔር። ሌብነት በእግዚአብሔር ፊት ጸያፍ ነው ወገኖች ሆይ። እጅን ደም እንደመቀባት ነው። እጆቻችን በእግዚአብሔር ፊት ሊናገሩ ይጀምራሉ ወገኖች ሆይ። ያዕቆብ 4:8 ላይ ወደ እግዚአብሔር ቅረቡ፣ ወደ እናንተ ይቀርባል። እናንተ ኃጢአተኞች እጆቻችሁን አንጹ። ይሄን ነው መጽሐፍ ቅዱስ የሚነግረን። እጅ ስራችንን ያመለክታል። በግፍ ገንዘብን አለመውሰድ፣ ባለስልጣን ስለሆኑ በገንዘብ ተጠቅሞ አቢዩዝ ማድረግ ኦቶሪቲን፣ በኦቶሪቲያችን ገንዘብ መዝረፍ፣ የሰውን አጎሳቅሎ በተለያየ መንገድ ጉዳይ ላለመፈጸም፣ በተለይ በምድራችን ላይ ያለው ወንጀል መጽሐፍ እንደዚህ ይላል ስለ እጅ ሲናገር የእጅ ንጽህና። እንግዲህ ወንዶች ሆይ በስፍራ ሁሉ አለ ቁጣ አለ ክፉ ሐሳብ የተቀደሱ እጆቻችሁን እያነሱ እንዲጸልዩ ፈቅደ። ወንዶች ስትጸልዩ በቁጣ አይደለም የተቀደሰ እጅ፣ ሚስትን እየደበደብክ አይደለም ማለቱ ነው። ወንዶች በስፍራ ሁሉ አለ ቁጣና አለ ክፉ ሐሳብ የተቀደሱ እጆቻቸውን እያነሱ እንዲጸልዩ ፈቅዳለሁ። እጅ ይናገራል። እጅ ይናገራል። ጽድቅ ሰርቶ የሚያመጣ ነው? ጽድቅ የሚመላለስ ነው ወይስ አመጽ የሚሰራ? ስለዚህ የተቀደሱ እጆች እግዚአብሔር ስለሚፈልግ አንዱ ልባችን፣ አይናችን፣ እጃችን ተናገርኩ። ስለ እድገታችን ስንነጋገር ደግሞ ስለ እድገታችን መጽሐፍ ይነግረናል። እድገታችን መመርመር አለበት። አለማደግ የአንድ ጉዳይ አንድ የሆነ ችግር አለ ማለት ነው። ወሳኝ ነገር ነው። ስለዚህ በመንፈሳዊ ብርታት ማደግ፣ በጸሎት ሕይወት ማደግ መጽሐፍ ምን ይለናል? ጌታ ቸር መሆኑን ቀምሳችሁ፣ ይህን ጥቅስ ላንብላችሁ፣ ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ። ስለ ማደግ ነው የሚናገር። ወንጌል ስርጭታችንስ እንዴት ነው? በኢየሱስ እናፍራለን ወይ? ቤተ ክርስቲያናችን ይሄ ብዙ ይሄ ከላይ እስከታች ከእድገታችን ሌላ የራሳችን ስንፈትሽ የወንጌል ስርጭት ማንም የሚያልፍ የለም በዚህ ውስጥ ማንም የኢትዮጵያ ቸርች ብቻ አይደለም፣ የኤርትራ ቸርች፣ የፈረንጅ ቸርች፣ የአበሻ ቸርች፣ ጥቁር ቸርች፣ የአፍሪካ ቸርች፣ የአውሮፓ ቸርች የወደቅንበት ነገር ቢኖር አንዱ ኢቫንጀሊዝም ነው። ወንጌል ስርጭታችን እንዴት ነው? ሪሊ ኢየሱስን እንወደዋለን ከሆነ ጥሩ። ለጋስነታችን እንዴት ነው? ራሳችን ላይ ምን ያህል ኢንቨስት እናደርጋለን? አቤት ቤታችን ውስጥ ያለ ዕቃ ብዛቱ፣ በተለይ በሰሜን አሜሪካ ያሉ ሰዎች እዚሁ ስለምኖር ማለቴ ነው። አቤት የልብሱ ብዛት፣ አቤት የጫማው ብዛት፣ አቤት በየጊዜው እየታሸገ ለቫሊ ቪሌጅ ወይንም ደግሞ ለተለያየ ዶኔሽን የሚሰጠው የሚጣለው ብዛቱ፣ አቤት የማንገዛው ኮተት የለም።
በእግዚአብሔር ቤት ላይ ኢንቨስት እናደርጋለን፣ በወንጌል ላይ ኢንቨስት እናደርጋለን። ልብ ባለበት መዝገብ በዛ ይሆናል። መጽሐፍ የሚለው ይሄንን ነው ወገኖች ሆይ። እንዴት ነው ለጋስነታችን? በጣም ይፈትናል። አምልኳችንስ እንዴት ነው? አምልኳችን ደህና ነው? ጥሩ ነው? ጤናሞች ነን? እንዴት ነው ያለነው? አምልኳችን ጤነኛ አምልኮ ካለ፣ ጤነኛ ልብ ካለን ጤነኛ አምልኮ አለን። ብዙ ጊዜ ጤነኛ አይን ካለን ጤነኛ አምልኮ አለን። ጤነኛ እጅ ካለን ጤነኛ አምልኮ አለን። ጤነኛ እድገት ካለን ጤነኛ አምልኮ አለን። ጤነኛ ወንጌል ስርጭት ካለን ጤነኛ አምልኮ አለን። ጤነኛ ለጋስነት ካለን ጤነኛ አምልኮ አለን። ይሄ አምልኳችንን አፌክት ያደርገዋል መንገዳችን እንጂ አምልኳችን ኤፕላስ ሆኖ ከበሯችን ጃሳችን ይሄ ስሞክ የሚያጨሱት ነገር እያጨስን በቃ ጉም እየሰራን ሶሊሽ የሆነ ስለሱ ሌላ ጊዜ ልናገር እያደረግን መብራት ብልጭ ድርግም እያደረግን በጣም ድምጻቸው መረዋ የሆነ ድምጽ ያላቸው ዘማሪዎቻችንን እነሱን ደግሞ አምጥተን እየዘመሩልን እኛ ግን ሳንነካ እንወጣለን። ልባችን ሳይለወጥ ሴትዮዋ በጸሎት ላይ እየተጸለየላት ወደቀች። ስትወድቅ ለካ የወደቀች ልጅ አለች ሌላ እና የወደቀችው ልጅ ላይ ወደቀች እና ያቺ የወደቀችው ከታች በስጭት ብላ ተነሳችና ግፍትር አደረገቻት። የወደቀችው እያየሽ አትወድቂም እንዴ አለቻት። እና የዘረረ ጌታ መንፈስ ከሆነ ካራክተርንም ዛሬ ይለውጠዋል አምናለሁ። በእግዚአብሔር መንፈስ እውነት ከሆነ ኦነስትሊ ሁሉ ጊዜ ያስቀኛል እሱን ሳስበው። እና ልባችንን መርምረው ራሳችንን አናታል። የእሑድ አምልኮ ማክሰኞ ካልደረሰ ቤት ካልደረሰ ሪሊ በጣም ራሳችንን ልናይ ይገባል። እንደ ማቴቴስ እንደ ደቀ መዝሙር ፕሊስ ዛሬ አንድ ነገር ያዙልኝ። ራስን እንድንመረምር እግዚአብሔር ይርዳን። እንዳንታለል ሰዎች ከውጭ የሚሉንን አንተ እኮ እንደዚህ አቤት ፓፓ የሚሉን ነገር እሱን ሳይሆን መንፈስ የሚለውን ጆሮ ያለው ይስማ። ልብ ውስጥ ጌታ ምን ይልሃል? መንገድ ላይ፣ አካሄድ ላይ፣ እይታ ላይ፣ እጅህ ላይ፣ እድገትህ ላይ፣ ለጋስነት ላይ፣ አምልኮ ላይ፣ ሪሌሽንሺፕ ላይ ምን ይልሃል ጌታ? ራስን እንድንመረምር እግዚአብሔር ይርዳን። ዘማኑን እግዚአብሔር ይባርክልን። ተባረኩ። ሻሎም አሜን።